ወንጌል ሰላም ነው። እንዴት ነው ይስታያል? ሰላም እንደና እንዴት ነው? ጸጋና ሰላም ይብዛልህ። አሜን አሜን። እግዚአብሔር ስም የተመሰገነ ይሁን። እሺ፣ ጥያቄ አለ? አው ጥያቄ አለኝ። እሺ፣ አላህ ስንት ጊዜ ነው ሰውን የፈጠረው? ሰው ስትል ማንን? የሰዎች መጀመሪያ የሆነውን አዳምን ነው ሔዋንን ነው ወይንስ ሌሎች? ማለት ሰው ሲፈጠር አንድ ነው የተፈጠረው ከፍጥረት ማለት ነው። መጀመሪያ አዳም ነው የተፈጠረው። ይሄን አታውቅም? እስካሁን ጌታ ሰው አዳም ነው የተፈጠረው አይደል? አዎ፣ መጀመሪያ አዳም ተፈጠረ። ከዚያ በኋላ ደግሞ ቀጣይ ሔዋን ተፈጠረች። ከዚያ በኋላ ደግሞ የሰው ዘር ከአዳምና ከሔዋን ተፈጠረ። እሺ ቁርአናችሁ ደግሞ እንደሚለው ሰው ከውሃ ተፈጠረ፣ ከደም ተፈጠረ፣ ከጭቃ ተፈጠረ፣ ከደረቅ ጭቃ ተፈጠረ ይላል። ከደረቅ ጭቃ ተፈጠረ? አዎ የቱ ጋር ነው እንደሱ ነው? እ የቱ ጋር ነው እንደሱ የሚለው? ማንበብ እንችላለን ቁርአን ሱራዎቹ ላይ እንችላለን። አሳየን። አውጣን። ከደረቅ ጭቃ ተፈጠረ የሚለው የጭቃ ደረቅ እንዳለው ገና ይሰማል። ከደረቅ ጭቃ ነው የምለው። እሺ፣ ያው አሳየን። እዛ ላይ ያለው ነው። እሺ፣ አሳየን። እሺ ሱራ 55 14 አንብብ እስቲ። እሺ፣ አንብብልን ምን እንደሚል አንተ ሀድር ማስረጃ ነው ያወጣው። በአንድ ስልክ ብቻ ስለሆነ እኮ አይመቸኝም። ኢብሮ አለህ ይመቻል? አይ ሁሱ ቁርስ የበላውን አይመቸኝም። እሺ፣ ቁጥር ስንት ነው ያልከው? ቁጥር 14። እሺ፣ ከምን ተፈጠረ ነው ያልከኝ? ማለት የተፈጠረበትን ማለት 5 ቦታ ላይ ነው። ለምሳሌ አሁን ማታ ነው አየሁት። ከደረቅ ጭቃ፣ ከውሃ፣ ከደም የሚለው ሱራ 96 2 ላይ ከደረቅ ጭቃ፣ ከውሃ 5 ሱራዎች አሉ እዚህ። አሁን እኔ በማስታወሻ ያስኩት። እሺ፣ ሰው ከምንድን ነው የተፈጠረው? ሰው እግዚአብሔር ሲፈጥር ከአፈር ነው የፈጠረው አንዴ። እሺ፣ እስልምናን መቀበል እፈልጋለሁ አስገቡኝ የሚል ሰው አለ? አስገቡት። ሰው እግዚአብሔርን አንድ ጊዜ ነው የፈጠረው ብለህ ነው አንተ የምታምነው? አሁን እኮ እኔ እንደ መጽሐፍ ቅዱስ ከሆነ እግዚአብሔር አዳምና ሔዋን ከአፈር አበጀው እስትንፋስም እፍ አለበት ብሎ ይደምድማል። ሔዋንን ከአፈር አበጃት የሚለው የቱ ጋር ነው ያለው? ጌታ ሰው ሔዋንን ከአፈር ነው የተፈጠረችው? ሔዋን ማለት ሔዋን አዳም ነው ቀድሞ የተፈጠረው ከአፈር። ስለዚህ የተለያየ አፈጣጠር ነው ማለት ነው የአዳምና የሔዋን አይደለ? ሁለት አይነት አፈጣጠር ነው እንደ እግዚአብሔር የፈጠረው። ለምን አንድ አይነት አፈጣጠር አልፈጠረም? ሔዋን ከአፈር ነው የተፈጠረችው? አይ ሔዋን ከአዳም ነው የተገኘችው፣ ግን አዳም ሲፈጠር ከአፈር ነው አንደ ተፈጠረው። ስለዚህ የተለያየ አፈጣጠር ነው ማለት ነው አይደለ? የአዳምና የሔዋን አዳም ከአፈር ነው ፈጠረው፣ ሔዋን ግን ከአፈር አይደለም። ሔዋን ከአዳም ነው የተገኘችው። እሺ፣ በጣም ጥሩ። ስለዚህ በተለያየ መንገድ ነው የተፈጠረው ማለት ነው የሰው ልጅ። የሰው ልጅ በተለያየ ነገር ነው የተፈጠረው ማለት ነው። አዳም ከአፈር ነው እኮ የሰው ልጅ በተለያየ ነገር ነው የተፈጠረው ማለት ነው። ለምን በተለያየ ነገር ፈጠረ? እዛ የሰው ልጅ ያው በተለያየ አልተፈጠረም እንዴ? በተለያየ ተፈጠሩ እንጂ አዳም ከአፈር ተፈጠረ፣ ሔዋን ግን ከአፈር አዳም ከአፈር ከተፈጠረ በኋላ ሔዋን ከአዳም ነው የተገኘችው። ከማን ነው ሳይሆን የተገኘችው? በተለያየ መንገድ ነው የተፈጠሩት ማለት ነው አይደለ? እና አዳም ባይኖር ሔዋን አትኖርም።
አሁን አዳም ባትኖር ህይወት ትኖራለች አትኖርም አይደለም ጥያቄው። ጌታ ሰው መተህ እስልምና ላይ የተለያየ ነገር አነሳህና ስለዚህ የሰው ልጅ በተለያየ መንገድ ነው የተፈጠረው አልከኝ። ስለዚህ መጽሐፍ ቅዱስም ላይ ልክ እንዲሁ የሰው ልጅ በተለያየ መንገድ ነው የተፈጠረው። አዳም ከአፈር ተፈጥሯል። ሌላ ደግሞ ከአፈር ያልተፈጠረ ሰው አለ አይደል? ወንጌል ይሰማል። እሺ አዳም ይሰማል። እሺ አዳም ከአፈር ተፈጥሯል። ሔዋን ደግሞ ከአፈር አልተፈጠረችም አይደል? ኔትወርክን አስተካክልና ሌላ ጥያቄ ነው ሲከተል። አዳም ከአፈር ነው የተፈጠረው። ያ ከአፈር የተፈጠረው ከእርሱ ነው የተፈጠረችው። ኦኬ ከሱ ነው የተፈጠረው። ስለዚህ ከአዳም ከአፈር ተፈጥሯል። ሔዋን ደግሞ ከአፈር አልተፈጠረችም። እሺ የቁርአኑን እንዴት እናርግሻው? ያው ነው ያለውን እኮ እያስረዳሁ ነው። ቁርአን ላይ ያለው እዛም ላይ እንዳለ። አንተ ደግሞ ልክ እንደ ሔዋን ነው የተፈጠርከው። በሌላ መንገድ ነው የተፈጠርከው። ከምንድን ነው የተፈጠርከው አንተ? እሺ ሱራ 96:2 ላይ ከረጋ ደም ፈጠር ነው ይላል። እሺ እንዴት እናርግ? አንተ ከምንድን ነው የተፈጠርከው? እንደ ሔዋን ነው የተፈጠርከው እንደ አዳም ወይንስ ሶስተኛ ሌላ አይነት አፈጣጠር? የዋና ጥያቄ ዋናው ምንድነው? የሰው ልጅ መጀመሪያ ሲፈጠር ከምንድነው? ጥያቄ ጠይቅ አይደለም። ከአንተ በላይ ያራራች ነው። የሆነ ቁርአን ላይ የሚጋጭ ነገር እንዳለ ፈጥረሽ ለብሄር ነው አይደለ? ይሄ ግጭት ራስህ ላይ እንዳለ ላስረዳህ ነው። ግጭት አይደለም። በነገራችን ላይ ቁርአን የሚገርም ማብራሪያ ነው የሰጠህ። ወደሱ እንሄዳለን። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር ሰውን በተለያየ መንገድ ነው የፈጠረው። አንደኛ ከአፈር፣ ሁለተኛ ያለ አፈር ሔዋንን ፈጠረ፣ ሶስተኛ ደግሞ ያንተ አፈጣጠር ደግሞ ከሁለቱ ይለያል። አንተን እንዴት ፈጠረህ እግዚአብሔር? ያላ ተናገር። ከአፈር ነው የፈጠረህ ወይንስ ከአዳም ነው የፈጠረህ እንደ ሔዋን? ወይንስ ሌላ አይነት አፈጣጠር ነው? መልስ። ፍጥረት አንድ ነው ማለት አዳምና ሔዋን ከተፈጠሩ በኋላ ፍጥረት አልቋል። ከዛም በኋላ ብዙ ተባዙ ቢለን እኛውን ከቤተሰብ ነው ተገኘ ነው። ከቤተሰብ ከማን ቤተሰብ ነው የተገኘ? አባትህ ማን ነው? እናትህ፣ አጎትህ፣ አያትህ? አሁን ሰው አይደለም ጥያቄ ስለ አፈጣጠር። አዳምና እንዴት ተፈጠርክ አንተ? እኔ ከአባትና ከእናት ነው ተገኘሁት። የኔ ጥያቄ ግን ይሄ አይደለም። እንዴት ተገኘ ከእናትና ከአባት? ከእናትና ከአባቴ ተገኘው ሲል ከአባትና ከእናቴ ዘር ነው የተገኘሁት። የዘር ፈሳሽ አይደለ? መጀመሪያ የዘር ፈሳሽ ነበር። ስለዚህ ውሃ ነው አይደለም? አሁን አልተረዳኸኝም እኮ። ዋናው ጥያቄ ይሄ አይደለም። ይሄ ግልጽ እኮ ነው። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር ሰውን በተለያየ መንገድ ፈጥሮታል። አንደኛ ከአፈር የፈጠረው አለ። ሁለተኛ ሔዋንን ከአዳም ፈጠራት ከአፈር በተለየ መንገድ። ሶስተኛ እኛ የተለያየን ሰዎች። እንዲሁ መጽሐፍ ቅዱስ ላይ ሰው ከጭቃ እንደተፈጠረ ተገልጿል። ምን ትላለህ ጌታ? ሰው ከአፈር እኮ ነው። አንድ እኮ ነው ከአፈር አበጀው ላለ እኮ አዳምን ከአፈር አበጀው፣ ከዛን ሔዋንን ደግሞ ከጭቃ ከአፈር አዳምን አለ። ከዚያ በኋላ ደግሞ ከጭቃ ምን ትላለህ? እርሱ አፈር እኮ ነው፣ ሌላ ነገር የለም እኮ። ስለዚህ ችግር የለውም ማለት ነው። ስለዚህ ቁርአንም ላይ ከአፈር ፈጠርኩ ቢልም ከጭቃ ፈጠርኩ ቢልም አሁን ችግር የለውም አይደለ? ተስማማን በዚህ? ቁርአን ላይ የተለያየ ነው አለው። ከውሃ ይላል እኮ። ከውሃ አንተ ከውሃ አይደል የተፈጠርከው? ቅድም አመንክከው። እሱን ከምንድን ነው የተፈጠርከው? ስለ ከዘር ፈሳሽ ነው አልከኝ እኮ። ውሃ ይላል እኮ፣ ከዘር ፈሳሽ አላለም። ምንድነው እሱ የዘር ፈሳሹ? ውሃ እያለ ሌላም ቦታ ላይ ይገልጸዋል። አላህ የዘር ፈሳሽ ይለዋል፣ ውሃ ይለዋል። እና ጭቃ ነው እንደሱ ስጋ ነው ፍጥረት። ሻውን እንደ ቁርአን ስንት ነው ፍጥረት የተፈጠረው? በቃ አዳምጣህ ልመልስልህ። እሺ አዳምጥ። እሺ ሚውት አድርገና አንደኛ አላህ ሱብሓነሁ ወተዓላ አዳምን ፈጠረ። የአዳም አፈጣጠር ከሌሎች ይለያል። ከምንድን ነው የተፈጠረው? ከአፈር ነው የተፈጠረው። ያ አፈር ከምን ጋር ተቀላቅሏል? ከውሃ ጋር ተቀላቅሏል። ወሁወ አለዚ ኸለቀ ሚነል ማኢ በሸረን የሚለው ለዚህ ነው። ሰውንም ከአፈር ፈጠርኩት የሚለው። አፈሩ ብቻ ሰው ሆነ ወይ? አይደለም። ገብቶሃል አይደል?
ጭቃ እንደሆነ ሲገልጽልን ጊዜ አፈርና ውሃ ተቀላቅሎ እንደሆነ ይገልጽልናል። ጭቃ በጭቃ እንደተፈጠረ መጽሐፍ ቅዱስ ሰው ገልጾልሃል። ጭቃ የሚፈጠረው እንዴት ነው ከተባለ ውሃ ጋር ተቀላቅሎ ነው። ቦታቸው አይደል? ያ ነው። ስለዚህ አላህ ሱብሓነሁ ወተዓላ አዳምን ከአፈር አስገኘው። ጭቃ ሲል ጊዜ ከውሃ ጋር ተቀላቅሏል። አፈሩ ከውሃ ጋር ሲቀላቀል ጭቃን ይሰጣል። ያ ጭቃ ሲደርቅ ጊዜ ልክ እንደሚቅለጨለጭ ሸክላ ይሆናል። ከዚያ በኋላ እንደገና እስትንፋስን ዘራበት፣ ሰው ሆነ። ይህን ሂደቱን ይናገራል ቁርአን። ሌላኛው የተፈጠረችው ማነች? ሔዋን ነች። ሔዋን ከምንድን ነው የተፈጠረችው? ከአዳም የግራ ጎን ነው። ነቢ ሰለላሁ ዐለይሂ ወሰለም خلق الله حواء من آدم من شقه الأيسر አሉ። አላህ ሔዋንን ከአዳም የግራ ጎን ፈጠራት አሉ። አላህ ስብሓነሁ ወተዓላ በቁርአን ላይ خلقكم من نفس واحدة وخلق منها زوجها ይላል። ከአንዲት ነፍስ ፈጠርኳችሁ ከዚያም ከእርሷም የራሷን ጥንድ አደረግኩላት ይላል። ከአዳም ሔዋንን እንደፈጠረ እየገለጸ ነው። يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء እያለ ይናገራል። ከአንዲት ነፍስ ፈጠርኩኝ ከዚያም በኋላ ከእርሷም ያችኛዋን ነፍስ ፈጠርኳት እያለ ይናገራል ማለት ነው። ይህ ነው። ስለዚህ ከአዳምና ሔዋንን ጨረስን። ሌላኛው የማን አፈጣጠር ነው? የኛ አፈጣጠር። የኛ አፈጣጠር ምንድነው? መጀመሪያ መነሳችን የዘር ፈሳሽ ነው እንደሚታወቀው፣ ባልና ሚስት ቅድም አንተም እንዳመንከው። ከዛ በኋላ የዘር ፈሳሹ ሰው ሆነ ወይ? በቀጥታ አይሆንም፣ ሂደት አለው። ያ ሂደት ወደ ምን ይቀየራል? የዘር ፈሳሹ ወደ ረጋ ደም ይቀየራል። ከደም የሚናንን ነው። ከዛ የረጋው ደም ወደ ምን ይቀየራል? ወደ ስጋ ይቀየራል። ከዛ አጥንት ይሆናል። ከዛ ስጋ ይለብስና አላህ ሱብሓነሁ ወተዓላ ነፍስን ይዘራበታል፣ ሰው ሆኖ ይወጣል። ገብቶሃል አይደል? ይሄን ሂደት መጽሐፍ ቅዱስ ገልጿል ወይ? ወፍ የት ነው የምናገኘው? ይሄንን የሰው ልጅ ሂደት ቁርአን ላይ ብቻ። ቁርአንን በጣም ቆም ብላችሁ አጨብጭባችሁ ልታመሰግኑት ይገባ ነበር። ቅዱሳን እንዴት እንደተፈጠርኩኝ ሂደቴን ማን የገለጸልኝ? መጽሐፍ ቅዱስ ላይ ካለ አሳየን እስኪ። ያላ ና ሰው የሆነ ተጨማሪ እውቀትን ሲያገኝ ጊዜ ሊያመሰግን ይገባል። ወላሂ እማናውቀውን ቁርአን ይሄንን አሳወቀን ብላችሁ ማለት ነው። ከዛ ምን መጡ? ይጋጫል። እንዴት? እዚጋ ከደም ብሏል፣ ከዛስ እዚጋ ከዘር ፈሳሽ ይላል፣ ከዛስ እዚጋ ከስጋ ይላል፣ እዚህ ከአጥንት ይላል። ሂደቱን እየገለጸልህ ነው። እኔ ከዘር ፈሳሽ ነው የተፈጠርኩት ብለኸኛል። ቀጥታ የዘር ፈሳሹ ከእናትህ ማፀን ወጥቶ ሰው ሆንኩኝ ብለህ አይ አልሆነም ነው የምትለኝ። ሌላ ሂደት አለው። ያን ሂደቱን ግለጽ ከመጽሐፍህ። ያላ የሚገልጽ ክርስቲያን አለ? መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ የሰው ልጅ አፈጣጠርን ሁኔታ ልክ ቁርአን እንደገለጸው የሚገልጽ ቦታ ካለ ገብቶ ይግለጽልን አንድ ክርስቲያን። እኛ አላህ ሱብሓነሁ ወተዓላ ሱረቱል ሙእሚኑን ላይ ኢብራሂም ሱረቱል ሙእሚኑን ክፈትላቸዋል ከተመቸ። የሚገርም የሰው ልጅ አፈጣጠር ሂደትን አላህ ሱብሓነሁ ወተዓላ በቅደም ተከተል አስቀምጦታል። ተመልከቱ። ይሄንን እንዲህ አይነት ሂደት የገለጸበት የሰው ልጅን አሰብ ካገኛችሁ መጽሐፋችሁ ላይ አሳዩን። ወላሂ እናደንቃችኋለን። የዛኔ ያና ሱረቱል ሙእሚኑን ላይ ገለጸው። ያውና ተመልከቱ። አንብብላችሁ አንድ ኢብራሂም ከተመቸ። እሺ ወለቀድ ኸለቅናል ኢንሳነ ሚን ሱላለቲን ሚን ጢን አለ። በመጀመሪያ በእርግጥ ሰውን ከነጠረ ጭቃ ፈጠረው አለ። ثم ከዛ በኋላ ደግሞ ጀዐልናሁ ኑጥፋ ከዛ በኋላ ምን አረገው? መርጊያ ውስጥ የሚስፈነጠር የሆነ ፍትወት ጠብታ አረገው። ፊ ቀራሪ መኪን እያለ ይናገራል። ከዛ ቀጠለ ثم አለ ድጋሚ እንደገናም ኸለቅና ኑጥፋ ያው እዚህ ጋር ከዚያም ጠብተዋን በ40 ቀን የረጋ ደም አድርገን ፈጠር ነው አለ። የረጋውንም ደም ቁራጭ ስጋ አድርገን ፈጠርን። ቁራጯን ስጋም አጥንቶች አድርገን ፈጠርን። አጥንቶቹንም ስጋ አለበስን። ከዚያም ነፍስ በመዝራት ሌላ ፍጥረትን አድርገን አስገኘ ነው። ከሳሊዎችም ሁሉ በላጭ ሆኖ አላህ ላቀ ይላል። ሱብሃንአላህ። ይሄው ሁሱ የሚገርም እና አየህ አይደለ ጌታ ሰው ያውና የሰው ልጅ አፈጣጠር ምን ይላል? 13 ጀምሮ ይናገራል ስለኛ አፈጣጠር። ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግነው ይላል። የተጠበቀ መርጊያ የሚለው የእናቶቻችን ማህፀን ነው። የተጠበቀ መርጊያ ብሎ ገለጸው። ከዚያ በሶስት የፍትወት ጠብታ እዛ ይገባል። አባትና እናት ሲገናኙ ማለት ነው። ገብቷል አይደለ? ከዚያ ሂደቱን ይነግራል። ከዚያም ማለት ጠብታዋን በ40 ቀን የረጋ ደም አደረኳት አድርጌ ፈጠርኳት እያለ አላህ ይናገራል። አየህ ወደ ምን ይቀየራል? ወደ ረጋ ደም ይቀየራል። የረጋውንም ደም ቁራጭ ስጋ አደረኩት እያለ ተናገረ። ከዛ ወደ ስጋ ይቀየራል። ከዚያ ያንን ቁራጭ ስጋ አጥንት አለበስኳት እያለ ይናገራል። አጥንቶቹንም እንደገና መልሶ ሙሉ ስጋ ያለብሳቸዋል።
ከዚያም ነፍስን በመዝራት ሌላ ሰው አደረግኩት ይላል። አየህ፣ ይህን ሂደት የት ነው የምታገኘው? ቁርአን ላይ ብቻ። መጽሐፍ ቅዱስ ላይ ካለ አሳየናል። የሰው ልጅን በዚህ ሂደት እንዴት በምን ሂደት እንደፈጠረው ማለት ነው። ያላ አይ ማለት አሁን እኔ በዚህ አላምንበትም። ለምንድን ነው ፍጥረት አንድ ነው እንጂ ድጋሜ 2 3 አይፈጠርም። አሁን ከረጋደም ፈጠር ነው ከዚህ ፈጠር ነው። እሱ አንተ እንዴት ተፈጠርክ? እሺ ንገረንሽ። አንተ እንዴት ተፈጠርክ? ከአፈር ላይ ተፈጠርክ? ፈጣሪ አንድ ነው፣ ሰውንም ፈጠረው። ስንት ነው ፈጣሪ? አይደለም ጥያቄው ጌታ ሰው ረብ ፈጣሪ። እንዴት ነው የምንግባባው? ስንት ነው ፈጣሪ አላልኩት። ፈጣሪ አንድ ነው ይለኛል። አዳም አለ አፈር ነው የተፈጠረው። ፈጣሪ ሰውን በአንድ መንገድ ነው የፈጠረው እያለ ነው ይሄ ሰው። እሺ እንደሱ ከሆነ አዳም በተፈጠረበት መንገድ ነው ወይ የተፈጠር ነው ወይንስ በሌላ መንገዶች ነው እኛ የተፈጠር ነው? እንደ አዳም ከአፈር ነው የተፈጠርከው ወይንስ አይደለም? መልስልኝ። እኛ አሁን ከአፈር አልተፈጠርንም። አዎ፣ ስለዚህ የአዳም አፈጣጠርና ያንተ አፈጣጠር ይለያያል ማለት ነው አይደል? ይለያል። አዎ ይለያል። በጣም ጥሩ። አንተ እንዴት ተፈጠርክ? ከመጽሐፍ ቅዱስ አሳየኝ። ያላ ጎበዝ፣ እዚሁ ነው ማሳይልኝ። እንዴት ነው መጀመሪያ ላይ አዳምና ሔዋን እግዚአብሔር ሲፈጥራቸው ከአፈር ነው አበጃቸው። አይደለም፣ ከአፈር አላበጃቸውም። ሔዋን ከአፈር አልተበጀችም። ከአፈር እነሱን ካበጀ በኋላ ከአፈር አላበጃትም ሔዋንን። የእሱ አፈጣጠር ደግሞ ሁለተኛ ነው፣ ይለያያል። አምላክ በአንድ መንገድ ነው ሰውን የፈጠረ ያልከው ራሱ ስህተት ነው። የአዳም መንገድ አንድ ራሱን የቻለ ነው። የሔዋን አፈጣጠር ይለያል። ከአፈር አልተበጀችም እሷ። ሔዋን ከአፈር ከተበጀች ማስረጃ ያሳየን። ስንተኛ የት ላይ እንግለጽ? ሔዋን ከአዳም ነው የተገኘችው እኮ ከአፈር አይደለም አይደል? ስጋው አይደል አፈር አይደል? እሱ ስጋውን ወደ አፈር ትመለሳለህ አፈር ነህና ተብሎ ተጽፏል። ወደ አፈር ይመለሳል እንዳዳም የት ተጽፏል እኮ ቃል ላይ አለ እኮ። ትሞታለህ አልተባለም? ይሞታል፣ ከዛ ወደ አፈር ይመለሳል። ስጋ አፈር ነውና ይመለስ። ማን ጠየቀህ? አዳም ሔዋንስ ከአፈር ነው ወይ የተፈጠረችው? ልክ እንደ አዳም ሔዋን ከአፈር ባትፈጠርም ከአዳም ስጋ ነው ወጣችው። ስለዚህ የሔዋን አፈጣጠር ከአዳም ይለያል። ምክንያቱም አዳም ከአፈር ነው የተፈጠረው፣ ሔዋን ደግሞ ከአዳም ስጋ ነው የወጣችው፣ አጥንት ነው የወጣችው። እዛ ጋር ታስተውላለህ? አዎ። ስለዚህ እሷ ከአፈር አዳም ሲናገር ምን አለ? እርሷ ከስጋዬ ተገኝታለች ስጋዬ ናትና ሔዋን ትሁን ብሎ ስም አወጣላት ይላል። በጣም ጥሩ። ስለዚህ አሁን አዳም የተፈጠረው ከአፈር ነው፣ ሔዋን ደግሞ ከሱ በተለየ መንገድ ከአፈር አልተፈጠረችም። ከአፈር አልተፈጠረችም። ከዛ በኋላ ሌላ ፍጥረት አለ። ከዛ ውጭ ሌላ ፍጥረት አለ። ፍጥረቱ ከስጋ ነው አይደለ? ስለዚህ ሰው ከአፈር ተፈጥሯል፣ ከስጋ ተፈጥሯል ደግሞ ማለት ነው አይደለ? ፍጥረት እኮ አልቋል። ያኔ እዛ ላይ አከተመ። ከዛ በኋላ ብዙ ተባዙ ነው የተባለው እንጂ ከአፈር ማለት ከደም ተፈጠረ። ከዛ በኋላ ስላለው ልመጣ ነው። አሁን ስለ ሔዋን ነው የጠየቁኝ ያለሁት። አዳም ከአፈር ተፈጥሯል፣ ሔዋን ደግሞ ከስጋ ነው የተፈጠረችው አይደለ? ጎበዝ ልጅ። አንተስ እንዴት ተፈጠርክ? መቼም ከአዳም የግራ ጎን አይደለም አንተ የተፈጠርከው። ያንተ አፈጣጠር ንገረን እስኪ እንደ መጽሐፍ ቅዱስ። ያላ በል ጠንክር። ጥያቄህን አልተረዳህም። አሁንም አንተ እንዴት ተፈጠርክ? የኔ ጥያቄን አልተረዳህም። ቅድም ከምን ተፈጠርክ ስልህ ከዘር ፈሳሽ እኔ እኮ ዋና ጥያቄ አሁን ለምሳሌ ሱራ 96 2 ላይ ምን ይላል? ሰውን ከረጋ ደም ፈጠርነው ይላል። ወንጌል መቼ ነው የፈጠሩት? ወንጌል ከምንድን ነው የተፈጠርከው ስልህ ቅድም ከዘር ፈሳሽ ብለሃል አይደለ? እሱ እኮ በቃ ብዙ ተባዙ ተብሏል እኮ ከዛ በኋላ እንጂ መጀመሪያ ፍጥረት ላይ ሰው ከምንድን ነው የተፈጠረው? አዳምጥ። ብዙ ተባዙ ተብለሃል አልተባልክም? አይደለም። ቅድም ከምንድን ነው የተፈጠርከው አንተ ስልህ ከዘር ፈሳሽ ብለህና፣ አየህ የተለያየ ሶስት ማለት አንደኛ አዳም ከአፈር፣ ሁለተኛ ሔዋን ከስጋ አልከኝ፣ ያንተ ደግሞ ከዘር ፈሳሽ። አሁን ጥያቄው መለያየቱን ሳይሆን እንደሚለያይ ግልጽ ነው የሶስታችሁ ማለት ነው። ነገር ግን ጥያቄው መሰለህ ያንተ ያፈጣጠር ሂደት እንዴት ነበረ? የዘር ፈሳሽ ቀጥታ የዘር ፈሳሽ የነበርከው ሆነ ነው ወደ ሰውነት የወጣህ ወይንስ ሌላ ሂደት አለው በእናትህ ማህፀን ውስጥ? ይሄ ነገር መጽሐፍ ቅዱስ ላይ ተገልጿል ወይ? ያላ ያፈጣጠር ሂደት ንገራ። እሱ ግልጽ ነው። እሱን ተረድተናል እኮ እኛ እዛ ጋር አንድ ነው። ግን
አሁን እንደ ቁርአን ከሆነ ስንት አይነት ሰው ነው የተፈጠረው? ከደም የተፈጠረ ሰው አለ፣ ከውሃ የተፈጠረ ሰው አለ ይላል። ስንት አይነት ሰው ነው የተፈጠረው? ተረድተናል። ግልጽ ነው። እሱን እንለፋ ይለኛል። ተመልከቱት። ያንተን አፈጣጠር ሂደት ከመጽሐፍ ቅዱስ ንገረኝ። ያላ ወንጌል ይሰማል እኮ ይሰማል። አሁን ጥያቄን የተረዳህ አይደለም። አሁን ሱራ 96:2 ላይ ከረጋ ደም ሰውን ፈጠር። ወንጌል ሳይሆን አንተ መንገል ነው። ወላሂ መንገል ነው አንተ። እሺ ንስር ሐምራዊ ሰላም። ንስር አምሃራ ሰላም ሰላም። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ነው ወለን። እሺ አሁን የተጀመርነውን መመለስ ትችላለህ? ምን ነበር? እስኪ አስታውሰኝ። የሰው ልጅ አፈጣጠር ሂደት በመጽሐፍ ቅዱስ ላይ አንተ እንዴት እንደተፈጠርክ ለምሳሌ ከዚያ በኋላ ያለውን ሂደት ሰው ሆነህ እስክትወጣ ድረስ ያለው መጽሐፍ ቅዱስ ላይ አለ። ኦኬ። መጽሐፍ ቅዱስ ላይ ያለው የሰው ልጅ አፈጣጠር አንድ ጊዜ ተፈጥሯል በአዳም። ከዛ በኋላ ያለው ያው የአዳምን ባህሪ ይዘን በውልደት ነው እንጂ እግዚአብሔር አሁንም ሰውን ይፈጥራል ብዬ አላምንም። ያ ውልደት ሂደቱ እንዴት ነው? ያንተ ለምሳሌ ያንተ ውልደት ወይንም ያንተ አፈጣጠር እንዴት ነበር? ልክ እግዚአብሔር አምላክ ለአዳም የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም ብሎ ከግራ ጎኑ ሔዋንን የፈጠረለት በዛ አማካኝነት እኛም እየተዋለድን እስከዚህ ሰዓት ድረስ ደርሰናል። ሔዋን እንደተፈጠረችው አንተም ከአዳም የግራ ጎን የተፈጠርክ ማለት ነው አይደለ? እንደዛ አይደለም። ስነ ፍጥረት ላይ አዳም የሰው ልጅ በስነ ፍጥረት ነው አንዴ የተፈጠረው ነው እያልኩ ያለው እኮ። ገባኝ። ያንተ አወላለድ ወይም ማፈጣጠር እንዴት ነው? ለምሳሌ ልጀምርልሽ። እናትና አባትህ ተጋቡ። ከዚያ በኋላ እኔማ ከእናቴና ከአባቴ ነው መወለድ ነው። እንዴት? በምን ያክል ጊዜ? መቼም 9 ወር ቆይተሃል። ያ ወደ ሰው እስኪቀየር ድረስ ሂደቱ እንዴት ነበረ? ተገልጿል። ይህ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ያውቃል ስለዚህ ነገር መልስ አለው በዚህ ጉዳይ ላይ። እኔ ጥያቄ አልገባኝም። አሁን ለምሳሌ እኔ ሰወልድ ያንተ ልጅ እንዴት ተወለደ ነው እያልከኛለሁ? አልገባኝም። እሺ እንግለጽልህ። ለምሳሌ እናትና አባትህ ሲገናኙ የዘር ፈሳሽ የሚባል ነገር አለ አይደለ? ያ ያንተ መነሻ ነው አይደለ? እኮ ህግ እኮ ብዙ ተባዙ ምድርን ሙሏት ብሎ እግዚአብሔር አምላክ ለአዳም እና ለሔዋን ተባዙ የሚል ትእዛዝ እንደሰጠ እናውቃለን። እሱን አይደለም ጥያቄ። አጀማመር በዛ አማካኝነት ነው። ታዲያ የሰው ልጅ የሚዋለደውም ሆነ የሚበዛው በዛ አማካኝ ብዙ ተባዙ የሚለው እሱ የአምላክ መልእክት ነው። እንዲዋለዱ ይሄንን የሰጠበት መልእክት ነው። ገብቶሃል አይደለ? ያ ሳይሆን ሂደት ነው እየጠየኩኝ ያለሁት። አሁን ሂደት ገብቶሃል አይደል? ምንድን ነው? ለምሳሌ እናትና አባትህ ተጋቡ። ከዚያ በኋላ ግንኙነት ሲያደርጉ ጊዜ የዘር ፈሳሽ የሚባል ተከሰተ። ከዚያ በኋላ ማህፀን ውስጥ ስላለው ሂደት መጽሐፍ ቅዱስ ይናገራል ወይ? ያው በግልጽ ምን አይነት ጥያቄ እንደምትጠይቅ መርፌና ክር ምናምን አይነት ነገር ነው እያወራ ያለው። እኔ አልገባኝም። እየነገርኩህ እኮ ነው። አይደለም እናትን ማህፀን ውስጥ ሂደት የለም። ዝም ብሎ የዘር ፈሳሽ ነው ሰው ሆነ የወጣው። ወላሂ ግልጽ ጥያቄ ነው፣ ግን መልስ ስለ እኮ ሂደትማ ጥያቄ አልገባንም ይላል። መልስ ኖ አይደለም። የምር መልስ ስለሌለኝ ሳይሆን ጥያቄው ስላልገባኝ ነው። ምክንያቱም ጥያቄው የሰው ልጅ እናት ማህፀን አለ አይደለ? እኮ እናት ማህፀን ውስጥ አንተ የሰው ቅርጽ ይዘህ እስክትወጣ ድረስ ሂደት አለ የለም? ወይንስ የዘር ፈሳሹ ቀጥታ ነው ሰው የሚሆነው? እኮ ሂደት የሚሆነውማ በእናቴ ማህፀን እሷ ለምሳሌ እንትን በምትለው ነገር ነው። እኔ እንትን ለምሳሌ ሂደት ምንድን ነው? የሰው ቅርጽ ይዘህ እስክትወጣ ድረስ ያለው ሂደት መጽሐፍ ቅዱስ ላይ ተገልጿል ወይ? ግልጽ ጥያቄ ነው። እኔ እንጃ እኔ ይህን አላቅም። እኔ እንደዚህም የሚል ነገር አላነበብኩም እስካሁን ድረስ። ምክንያቱም ይሄ ነው ለማለት ስላላነበብኩት አላቅም። መልስ ልሰጥ አልችልም በዚህ ጉዳይ ላይ። ነገር ግን እንዲህ ጀነራል
ብዙ ተባዙ ብሎ እግዚአብሔር አምላክ ትእዛዝ እንደሰጠው በዛ አማካኝነት እንዲሆን ነው። በቃ ይሄ ነው እና ሳይንስ አይደለም በነገራችን መጽሐፍ ቅዱስ ሳይንስ ስለ መሬት ጥናትም ሆነ ስለ ሰው ልጅ እንትን የሚያጠናው ሳይንስ ካልተናገረ ይመስለኛል እንጂ እኔ መጽሐፍ ቅዱስ አንድ ያዳምጠኝ። አሁን ስለ ሳይንስ አይደለም እኮ የሰው አንተን ፈጥሬያለሁ ካለ ስለ አንተ ቆይ አዳምጠኝ። ጥያቄውን እያረከው ያለው ሳይንሳዊ ነው እያረከ ያለው ጥያቄህን ማለት ነው። ሳይንሳዊ አይደለም። ሳይንሳዊ ወደዚያ አታሽሽ። እንደዛ ሳይሆን አንተ ለአንተ አምላክ ህግና ስርዓትን ሲያወርድልህ ጊዜ የሚያውቅህ አምላክ መሆኑን ሊያረጋግጥልህ ይገባል። አላህ በቁርአን ላይ ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም ይላል። በእርግጥም መጽሐፍን አውርጄላችኋለሁ በእርሱ ውስጥ የእናንተ ማንነትም አለ ይለናል። ማንነትህን በደንብ ወፊ አንፉሲኩም አፈላ ቱብሲሩን ይላል አላህ። ስለ ራሳችሁ እንደው ነግሬያችኋለሁ አታስተነትኑም አትመለከቱም ምን ይላል። አጀማመር እንዴት ነበር የሚለውን በደንብ አድርጎ ያ የፈጠረኝ አምላክ ከፈጠረኝ አምላክ የመጣልኝ ቃል ካለ በዚያ ውስጥ ሊነግረኝ ይገባል። በደንብ ነግሮናል። ይሄ ቁርአን መጽሐፍ ቅዱስ ላይ ወፍ የለም። ይሄ ነገር ሳይኖራቸው እኮ እንዴት ነው የነገረክ? አንዴ ተረጋጋ ልጨርስ። ይሄ ሂደት ሳይኖራቸው ይመጡና እስልምና ሂደቱን ገልጾታል። ከዛና ልጥቅ ያደረጉ እዚህ ጋር ከደም ይላል፣ እዚህ ጋር ከረጋ ደም ይላል፣ እዚህ ጋር ከፍትወት ጠብታ ይላል። ይሄ ሂደት አለ ወይ እናንተ ጋር? ወፍ የለም። አንተ ተጨማሪ እውቀት አገኘሁኝ ቁርአን ላይ ብለህ ወላሂ ቁርአንን ሊያመሰግኑ ሲገባ መጥተው ይጋጫሉ። እሺ የሰው ልጅን ሂደት ነገሩን ተገልጿል ወይ መጽሐፍ ቅዱስ ላይ? የለም ጭራሽ። እንዴት ተፈጠራችሁ አይታወቅም መጽሐፍ ቅዱስ ላይ የሰው ልጅ እንዴት እንደተፈጠረ። ያው ወሱ እኔ እኮ አሁን አልገባኝም እኮ አሁን አንተ እኔ የሰው ልጅ አፈጣጠር ከመጀመሪያው እግዚአብሔር አምላክ አዳምን ፈጠረ። ስለ አዳም እኮ ተጋብተናል። እሱን እኮ አመን ያው ስለ አዳም ተጋብተናል እኮ በቃ። ስለዚህ እኛ በምድር ላይ ያለ ከአፈር ነው የተፈጠረው። በምድር ላይ ያለ ሰው አንድ ጊዜ አንድ ደቂቃ ትሰጠኝ። ጠይቅሽ ጥያቄ ካለህ ጠይቅ። ስለ አዳም ፍጥረት አትደጋግምልን። እሱ ላይ ችግር የለውም እኮ። ስለ ሔዋን ፍጥረት ችግር የለውም። አዳም ከአፈር ነው የተፈጠረው። አዎ ከአፈር ነው። ሔዋን ከአዳም ግራ ጎን ተፈጥራለች። አዎ ከአዳም ግራ ጎን ተፈጥራለች። አሁን ስለ አንተ አፈጣጠር ነው እያወራን እኮ እኔ ደግሞ እኔ ተወለድኩኝ እንጂ ነው እያልኩ ያለሁት። እግዚአብሔር አሁንም ሰውን እየፈጠረ ነው ብዬ እኔ አላምንም እኮ ነው እያልኩ ያለሁት። የአዳምን ባህሪ ይዤ ነው የምቀጥለው ነው። እግዚአብሔር አሁን የሰው ልጅን እየፈጠረ አይደለም ነው ያልከው? የሰው ልጅ ፈጥሮ ስነ ፍጥረት ላይ ፈጥሮ ጨርሷል። እየተወለድክ ነው እንጂ የምትሄደው። አሁን እግዚአብሔር ሰውን በሌላ ፍጥረት ይፈጥራል ብዬ አላምንም። እሺ አንተ ፍጡር ነህ አይደለም? በል ፍጡር ነህ አይደለም? እኔ የተወለድኩ ነኝ እንጂ የተፈጠርክ አይደለም። ፍጡር አይደለም ማለት ነው። ይሄ መነጽር ያስገለብጣል። የተፈጠረው አዳም ነው ነው እያልኩ ያለሁት እኮ። ስለዚህ አንተ ፍጡር አዳም ነው የተፈጠረው። እሺ ስለዚህ ፍጡር አይደለም። ይሰይ ክርስቲያን ወዴት ነው? ፍጡር አይደለም ማለት በኢየሱስ ክርስቶስ ተገርመን ነበር። ኢየሱስ የተወለደ እንጂ የተፈጠረ አይደለም ሲል ጭራሽ ራሳቸውንም እኛ የተፈጠርን አይደለም። እንግዲህ እንደተመቸህ ፋስ እንደተመቸህ እኔ እንደተመቸኝ አይደለም አንተ እንደተመቸህ ፋስረው አንተ እኔ እያልኩ ያለሁት አንተ እንደተከው እሺ ወይኔ በላችሁ። እሺ ማን ጥያቄ አለ የለም? ኦኬ አሁንም እሺ ጥያቄ ልጠይቅህ። አሁንም አላህ ይፈጥራል ብለህ ታምናለህ? ያው አምላክ አላህ ሱብሓነሁ ወተዓላ ሁሉን ነገር እዚህ ዓለም ላይ የሚገኝ ማንኛውንም ነገር እየፈጠረው يقول الله سبحانه وتعالى الله خالق كل شيء። አሁን እስቲ አዳምጠ ሁሉ ጊዜ እሱ በስራ ላይ ነው። አላህ ሱብሓነሁ ወተዓላ كل يوم هو في شأن ይላል። ሁሉ ጊዜ እኔ በስራ ላይ ነኝ ይላል። ሁሉን ነገር በማስገኘት ሁሉን ነገር በመፍጠር ላይ ያለ አምላክ ነው አላህ ሱብሓነሁ ወተዓላ። ስለዚህ አሁንም እየፈጠረ ነው እያልከኝ ነው? አዎ እየፈጠረ ነው። ኦኬ አይ
ሚኪያስ ሰላም እንዴት ናችሁ? ሰላም ነው። ቆይ ኔትወርክ የጥሩ አይደለም፣ ላስተካክልና ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ይጠብቅህ። እሱ አንድ ሰው ጾም ላይ ሆኖ ውሻ ቢነጅ ሰው ጾሙን ይበላሻል? ላ ጾም አይበላሽም። ኦኬ መርሐባ። እሺ ከነጀሰ በኋላ ውዱ አድርጎ መስገድ አይቻልም? ውሻ ከነጀሰ በኋላ ነጃሳው ሽንት ምናምን ከሆነ ችግር የለውም። ያንን የነካባቸውን ቦታ ማጠብ እና እንትን ማለት ሙሉ ለሙሉ ልብስ ቀይሮ ማለት ነው። ቅርታ የነካባቸውን ቦታ የነካባቸው ልብ በሉ። እዚህ ቦታ ላይ ከውሻ የሚነጅሱ ነገራቶች የተገለጹት ማንኛውም እንስሳት ደሙ ይነጅሳል። የሰውም ቢሆን ደም ነጃሳ ነው። ደም ነጃሳ ነው። ነገር ግን ከዚያ በኋላ ደግሞ ሽንትና ካካ ማንኛውም ስጋው የማይበላ እንስሳት ሁሉ ሽንታቸውና ካካቸው ይነጅሳል። ውሻም ከነዚህ ያለውና ሽንትና ካካ ይነጅሳል። ሌላ ውሻ ለየት የሚያደርገው ምንድነው? ልጋጎ ወይንም ለሃጩ ይነጅሳል። ነብዩ ሰለላሁ ዐለይሂ ወሰለም إذا ولغ الكلب في إناء أحدكم فاغسلوه 7 أولهن بالتراب وآخرها بالماء ውሻ በሆነ መገልገያ ዕቃ ላይ ልጋጎ ወይንም ለሃጩ ቢያስነካባቸው 7 ጊዜ ይጠሩታል። በመጀመሪያውን አንድም በአፈር ከዚያ 6ቱን በውሃ ብሎ ተናከረ። ስለዚህ ያ ነው። ቆዳው ምናምን ቢነካ ሰውነት በደረቁ ይሄ ችግር የለም። አሁን ከተገለጹት ውጭ ይሄ ቆዳው እጁ አልኩኝ ሰውነት ማንኛውም ቢነካው ሰውየውን አይነጅስም። እሱ የሚነጅሱት እነዚህ የተገለጹት ብቻ ናቸው። እሺ እና ሻወር አያስወስድም። የነካባችሁን ቦታ ማጠብና ማጽዳት ብቻ ነው። አፈር ካላገኘ ነስ ይላል። አፈር ካልተገኘ ሳሙና የእሱን ቦታ ይተካል። ችግር የለም። እሺ እሱ ልብስ ከነካ ልብሱንም 7 ጊዜ መታጠብ አለበት ነው ወላ ችግር የለውም? በአንድ በላው እንደሪ ከታጠበ በቂ ነው። ልጋግና ለሃጩ ከሆነ ሌላ ሽንት ወይንም እንትን ከሆነ አንድ ጊዜ ብቻ ከታጠበ በቂ ነው። ስለ ልጋጉ አስመልክቶ ነው ስለዚህ 7 ጊዜ ነው። ልጋጉ ከነካ ልብስ 7 ጊዜ ይታጠባል ማለት ነው እሱ። ሽኩራን ጀዛከላሁ ኸይር። አላህ ይባርክ። እሺ ማሂ السلام عليكم ورحمة الله وبركاته. والسلام ورحمة الله وبركاته. سلام نوصو. الحمد لله. والله الحمد لله مرحبا. ህልም ፍቺ ፈልጌ ነበርና በተደጋጋሚ አንድ አይነት ህልም እየታየ ነበርና እሱን ለመጠየቅ ነበር። ህልም ግምታዊ የሆነ ነገር ነው። እኔ ግምታዊ የሆነ ነገር ባናገር ደስ ይላል። እሺ ግምታዊ የሆነ ነገር ነው። ሰላም አለይኩም። ሄሎ ይሰማል። የመጀመሪያ ቀን አጋጣሚ እኔ በህልሜ ህልሙን ያየሁት የመጀመሪያ ቀንና ህልሙ እኔ የሆነች ልጅ አለችና እሷ እያለቀሰች በጣም በፍርሃት ውስጥና በተደጋጋሚ እያለቀሰች ትጮሃለች ምናምንና ሰው ተሰብስቦ ምን ሆነሽ ነው እያለ ይጠይቃታል። ምንም መናገር አትፈልግም፣ ማውራትም አትፈልግም፣ እየተሰማት ያለውንም ነገር ለሰዎች መናገር አትፈልግም። ስም ነው የምትጣራው። ያ የምትጣራው ስም ደግሞ የኔ ልክ ፊት ለፊት እንዳገኘችኝ ልክ እኔ እንደመጣሁኝ ዝም ትልና ያንን ለቅሷን አቁማ ተረጋግታ የሆነችውን ነገር ትነግረኛለች ምናምንና ከዛ ጸጥ ብላ ብቻዬን መሆን ነው የምፈልገው እሱ ጋር ምናምን ብላ ሰዎቹን ትሸኛለች። ከዛ የሆነችውን ነገር ትነግረኛለች። ይሄንን መጀመሪያ ያየሁት እኔ ነበርኩኝ። ከዛ በኋላ እሷ እንዳየችው ነገረችኝ፣ እሷ ራሷ ልጅቱ። ከዛ በኋላ ደግሞ ያክስቴ ልጅ እንዳየችው ነገረችኝ። ዳግመኛ ደግሞ አክስቴ እንዳየችውና የሷ ጓደኛ ይሄንን ህልም እንዳየች ነገረችኝ። በተደጋጋሚ ከ4 ሰው ከ5 ሰው ነው አንድ አይነት ህልም
በአንድ አይነት ቦታ ላይ በአንድ አይነት ሁኔታ ህልሙ የተነገረኝና ይሄ ነገር ጥያቄ ስለፈጠረብኝ ልጠይቅህ ነበር። والله أعلم الله أعلم እሺ ጽዮን ሰላም ጽዮን ሁሴ ልቀጥልን ያውን እሺ አሁን ጥሩ ቦታ ነኝ። እሺ የኔ ጥያቄ ምን መሰለህ? ሱራውን አላስታውሰውም። ዛሬ ሃይማኖታችሁ ለእናንተ ሞላሁላችሁ ጸጋዬንም በእናንተ ላይ ፈጸምኩኝ ለእናንተም ኢስላምን ከሃይማኖቶች በኩል ወደድኩ የሚለው ሐሳብ ቀደምት የነበሩት ሃይማኖቶች ከሌሎቹ ጋር ተነጻጽሮ ነው ያ ሐሳብ የመጣው? እስቲ ብታስረዳይ ብዬ ነው። ሰዎች እንግዲህ በራሳቸው የፈጠሯቸው ሃይማኖቶች አሉ። እነዚያን በፍጹም ከእርሱ ዘንድ እንዳልሆኑ እኔ የወደድኩላቸውና የመረጥኩላቸው ሃይማኖት ኢስላም ነው እያለ እየተናገረ ነው እንጂ ቀደምቶች ሃይማኖች እነዚህ ሰዎች በራሳቸው የሰየሟቸውን አምላክ በነቢያት በኩል የደነገጋቸው አይደሉም። እነዚያን ሁሉ ነቢያት እየጠቀሰ እኔ ኢስላም እንዲሆኑ ነው ያዘዝኳቸው ብሎ ወይም ኢስላም እንዲከተሉ ነው ያዘዝኳቸው ብሎ ቃል በቃል ይናገራል። በሱራ ሹራ ላይ ብትሄድ ምን ይላል? አላህ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት ይላል። አየህ አምላካችን አላህ ስብሓነሁ ወተዓላ ለቀደምት ነቢያት ሁሉ ያዘዘባቸው ሃይማኖት ኢስላምን ነው። ኑህ ለምሳሌ ስለ ራሱ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔስ ሙስሊም እንደሆን ታዘዝኩኝ ይላል። አላህ ስብሓነሁ ወተዓላ አዝዤባቸዋለሁ ይላል። ራሳቸውም ነቢያቶች አዎ ሙስሊም እንደሆን ታዝዣለሁ እያሉ ቃል በቃል ይናገራሉ። ያዕቆብ ልክ እንዲሁ ለልጆቹ ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ ያደራ አምላካችሁ አላህ እንደ ሃይማኖትን ኢስላምን የመረጠላችሁ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። የያዕቆብ እነዚህ 11 ልጆች ምን ይላሉ? እኛ ሙስሊሞች ነን ይላሉ ቃል በቃል أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون እኛ አንዱን አምላክ የአባታችንን የአብርሃምን የኢስሐቅን የእስማኤልን አምላክ የምናመልክ ነን ካሉ በኋላ እኛም ለእርሱ ብቻ ሙስሊሞች ነን ይላሉ። ይህ ነው። እሺ የእንትና የመርየም የዘር ግንድ እንዴት ነው አመጣጡ? እንዴት ነው? እንዴት ይታያል? መስለና መርየም አለይሃ ሰላም በቁርአን ላይ ቤተሰቧ በጣም የተወደሰ ቤተሰብ ነው። በእርሷም ስም በቤተሰቧም ስም የቁርአን ምዕራፍ አለ። አል ዒምራን የዒምራን ቤተሰብ ብሎ ተጠቅሷል። አላህ ስብሓነሁ ወተዓላ በጣም የመረጥኩት ሰው ነው ብሎ አባቷን ጠቅሶታል በቁርአን ላይ ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂመ ወአለ ዒምራን ዐለል ዓለሚን ከዓለማት ህዝብ መርጫቸዋለሁ እያለ ይገልጻቸዋል። አየህ ቤተሰቧን ከማን ዘር እንደሆነች እዛውም ላይ አላህ ስብሓነሁ ወተዓላ ይገልጻል። ከነዚህ ከነቢያት ሲልሲላ እንዳላት ይገልጻል። ከሃሩን ቤተሰቦችም እንደሆነች ሁሉ ተገልጿል። በሃሩን ዓለይሂ ሰላም በኩል የሙሳ ዓለይሂ ሰላም ወንድም ከነዚያ የዘር ሲልሲላ መሰረት እንዳላት የተገለጸ ዒሳ ዓለይሂ ሰላም ልክ እንዲሁ አላህ ስብሓነሁ ወተዓላ ثم قفينا على آثارهم برسلنا وقفينا بعيسى ابن مريم ይላል። እስራኤላውያን ነቢያቶችን ከገለጸ በኋላ ከዚያም በእነርሱ ፋና ላይ ምን ነብይን መልእክተኛዬን ኢየሱስን አስከተልኩኝ እያለ አላህ ቃል በቃል ይናገራል። እዛቸዋል ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل ይላል። ስለዚህ ከእነርሱ መሰረት እንዳላቸው ይገልጻል። ይሄ ነው። እሺ አማኝ ነበሩ ማለት ነው ቤተሰቦች? አዎ አማኝ ነበሩ። እናቷ በጣም ጻድቅ ሴት ነች። አላህ ስለ እናቷ ሁሉ ይናገራል በቁርአን ላይ። እናቷ ከአላህ ጋር ልዩ ትስስር ነበራት። የመርየም እናት አንድ ላንብብላችሁ ታሪኩን በጣም የሚገርም ነው። ሱረቱን አሊ ዒምራን ላይ ታገኙታላችሁ። ኢነላህ አስጠፋ አደመ ወኑሐን ይላል። እኔ አዳምን መረጥኩኝ ከሰዎች የመጀመሪያው ሰው አድርጎ መረጠው። ኖህንም ከዚያም በኋላ መረጥኩት ይላል። ወአለ ኢብራሂም የአብርሃምን ቤተሰብ መረጥኩኝ አለ። ወአለ ዒምራን ዐለል ዓለሚን ከዓለማት ልክ እንዲሁ ደግሞ በዘመናቸው የማርያምን ቤተሰብ መረጥ አላህ ሱብሓነሁ ወተዓላ። ذريةً بعضها من بعض ይላል። እነዚህ አሁን የገለጽኩላችሁ ከፊል ለከፊላቸው የሚወራረሱ ዘሮች ሲሆኑ እያለ ገለጻቸው። አየህ ከአዳም ከዚያ በኋላ ወደ ኖህ ጋር ሄደ። ከዚያ በኋላ አብርሃም አለ። ከዚያ የማርያምን ቤተሰብ ገለጸ። ከዚያ በኋላ የማርያም እናት ትመጣለች። ከዚያ ማርያም፣ ከዚያ ኢየሱስ እያለ ሊቀጥል ነው ታሪኩ። إذ قالت امرأة عمران ربي አሁን ደግሞ የማርያምን አወላለድ ታሪክ ሊገልጽልን ነው አላህ እንዴት እንደተወለደች።
የማርያም አባት ኢየሩሳሌም ላይ የሚገኘው እንትኑ ይሄ ቤተል መቅደስ የዚያ ኢማም መሪ ነበር። እስራኤላውያኖች ወደዚያ ወደ እርሱ ጋር መጥተው የእነርሱ መሪያቸው ነበር። እርሱ ነበር የሚያሰግዳቸው። የዚያ የመስጂድ ኢማም ነበር፣ መሪ ነበር አባቷ። በጣም አላህን የሚፈራ ሰው ነው፣ አላህን የሚገዛ ሰው ነው። በዚያው ጊዜ ደግሞ ዘከርያስ ወይም ዘከርያ ዓለይሂ ሰላም የያህያ አባት ወይም የዮሐንስ አባት ነብይ ነው። የማርያም አባትና ዘከርያ በጣም የሚዋደዱ ጓደኛሞች ናቸው። ሁለቱም የአላህን ሕግና ስርዓት የሚጠብቁ እስራኤላውያኖችን በአላህ መንገድ ላይ የሚመሩ ነበሩ። ሁለቱም የሚገርማቸው እህትማማቾችን ያገቡት። የመርየም አባት ሐናን አገባ፣ ያኛው ደግሞ ዘከርያ ደግሞ የሐናን እህት ያገባል። ይፈቻል። በዚህ ሁኔታ እያሉ ነው የመርየም ዓለይሃ ሰላም አባት ማነው እናቷ ታረግዛለች፣ ሐና ታረግዛለች። ባረገዘችበት ጊዜ እንግዲህ ባሏ ይሞታል፣ ዕምራን ይሞታል ባሏ። ከዚያ በኋላ የቤተል መቅደስን ኃላፊነትና ማን ይወስዳል? ዘከርያ ይወስዳል። እሱ ነብይ ነው እና እርሱ ተተካ የመርየም አባት ሲሞት ጊዜ። በዚህ ጊዜ የመርየም እናት ያረገዘችው ልጅ ወንድ እንዲሆንላት ተመኘች። ለምን? ልክ እንደ አባቱ ጻድቅ የሆነ የእስራኤላውያኖች መሪ እንዲሆን ተመኘች። ከዚያ ተሳለች ለጌታ ለአላህ ሱብሓነሁ ወተዓላ፣ አምላክ ያላህ ሆይ ያረገዝኩትን ልጅ ለአንተ አምልኮ ብቻ እንዲውል ከምድራዊ ጥቅም የራቀ እንዲሆን ተስየዋለሁኝ ብላ ለአላህ ሱብሓነሁ ወተዓላ ስለቷን አቀረበች። إذ قالت امرأة عمران ربي إني نذرت لك ما في بطني عليك أملاك الله خوي بهودي وستيال لولج لأنت تسيو اللهن عليك يا أنت قال قاين محررا فتقبل مني قلت يا الله خوي سلاتين تقبلني عليك إنك أنت السميع العليم أنت يمن الناقرون يمت سماء يمن سراون هو اللي يمتاكيون كملاكنك إنها النارج. فلما وضعتها لك سيتي وقنتي هنا بمت ولد قزي قالت ربي إني وضعتها أنثى دنكرت ጌታ ያላህ ሆይ ሴት ሆነች የወለድኳት አለች። የተመኘችው ምን ስለነበር ነው? ወንድ። ለምን? ልክ እንደ አባቱ የቤተል መቅደስ መሪ እንዲሆን ፈልጋ ነበር። ጌታ የሴት ልጅ ወለድኩኝ አለች። ወላሁ አዕለሙ ቢማ ወضዐት የወለደችውንም እኔ የማውቅ አምላክ ነኝ እያለ አላህ ስለ ራሱ ነገረ። ወለይሰ ዘከሩ ከልኡንሳ ወኢኒ ሰመይቱሃ መርየም አለች። እኔም ልጄን በቃ ማርያም ብዬ ሰይሜያታለሁኝ አለች። ከዚያ ወዲያው ዱዓ አደረገች ለማርያምና ከእርሷ ለሚገኙ ዘሮች ወኢኒ ሰመይቱሃ መርየም አምላክ ያላህ ሆይ ልጄን መርየም ብዬ ሰይሜያታለሁኝ። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አምላክ ያላህ ሆይ ልጄን ማርያምንም ሆነ ከእርሷ የሚገኘውንም ዘር ከሰይጣን ተንኮልና ሴራ እንድትጠብቅልኝ እማጸናሃለሁኝ አለች። አላህም ይሄን ጸሎቷን ሰማት። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማንም የአደም ልጅ አይወለድም ሰይጣን መጥቶ የነካው ቢሆን እንጂ ማርያምና ልጇ መሲሁ ሲቀሩ። ምክንያቱም የማርያም እናት ዱዓ አደረገች። አምላክ ያላህ ሆይ ልጆቼን ከሰይጣን እንዳይነካብኝ ጠብቅልኝ ብላ ለመነች። አላህ ጸሎቷን ሰማት። ወታቻላረ ምናልባት ሌሎች እናቶችን ጸሎት አድርገው በነበር ሊቀበላቸው ይችላል። ነገር ግን እሷ አደረገች። ይሄንን እንደተቀበላት አላህ ሱብሓነሁ ወተዓላ ገለጸላት በቁርአን ላይ። እሺ فتقبلها ربها አምላክ አላህ ሱብሓነሁ ወተዓላ ስለቷን ተቀብሏታል። ለአንተ አምልኮ እንዲውል አድርግልኝ ብላ ነበር አይደለ? ያን ስለቷን አይ ወንድ አልሰጠውሽምና ሴት ነችና ብሎ ስለቷን አልጣለባትም፣ ተቀብሏታል። ለአላህ ሱብሓነሁ ወተዓላ አምልኮ ብቻ የዋለች ልጅ እንድትሆን መርየም ዓለይሃ ሰላምን አላህ ሱብሓነሁ ወተዓላ ወሰነ። ያንን ጸሎቷን ሰምቷታልና ስለቷን ሰምቷታል፣ ተቀብሏታልና فتقبلها ربها እኔ ጌታው አላህ ሱብሓነሁ ወተዓላ በመልካም አቀባበልም ተቀበልኳታል። ማን አሳደጋት ታዲያ? አባት ያስፈልጋል አይደል? የሚያሳድጋት ወአንበተሃ ነባተን ሐሰን ወከፈለሃ ዘከርያ እንዲያሳድጋት ተወሰነ። እንግዲህ በዚያን ጊዜ እስራኤላውያኖች እኛንን የምናሳድገው እኛንን ብለው ትንሽ ጭቅጭቅ ተፈጥሮ ነበረ። ይወታቸዋል። የቲም ነችና አባት የላትም እና እርሷን ለማሳደግ እኔ ነኝ የምገባው አለ ዘከርያ። እኔ ነኝ የምገባው፣ አንደኛ ያገባኋት የእርሷ የእናቷን እህት ነው ብሎ ተናገረ። ልክ እንዲሁ አባቷን ጓደኛ የነበረ። ስለዚህ እኔ ነኝ የምገባው አላቸው። እኛም ማሳደግ እንፈልጋለን አለ። እሺ እጣ ይጣል ተባለ። እጣ ተጣለ። አላህ ሱብሓነሁ ወተዓላ በቁርአን ላይ ታሪኩን ሁሉ ጠቅሶታል። በዚያ በባህር ላይ እጣ ይጣላል። ከዚያ በኋላ እጣው የወጣለት አካል እርሱ ያሳድጋል። ለዘከርያ ዓለይሂ ሰላም ወጣለት። በቃ እርሱ እንዲያሳድግ ተወሰነ። በዘከርያ ቁጥጥር ስር አደገች መርየም ዓለይሃ ሰላም፣ በነቢይ ቁጥጥር ስር።
የነቢያትን መንገድ ቀጥ አድርጋ እንድትይዝ አድርጎ ኮትክቶ ከልጅነቷ አሳድጋት። ማንም ወንድ እንዲያት አላደረገም። ማንም ወንድ ጫፏን መጥቶ እንዲነካ አላደረገም። ብሏቸዋል። ወአንበተሃ ነባተን ሐሰነን ብሎ አላህ መሰከረለት። በጥሩ ሁኔታም ዘከሪያ ዓለይሂ ሰላም አሳደጋት። በዚህ ሁኔታ እያለ እያሳደጋት ልክ ወጣትነት እድሜዋ ላይ እየደረሰች እያለች መርየም ዓለይሃ ሰላም ከዕለታት አንድ ቀን ሁሌ ምግብ የሚያመጣላት ዘከሪያ ነበር። የሚገርማችሁ እሷ አትወጣም ነበር ከመስጅዱ። ከዛው ከቤተል መቅደስ አጠገብ የራሷ የሆነ ሚሕራብ ሰራላት። እዚያ ሁልጊዜ ሙኸሰሳ ለልዒባዳ ለአምልኮ ብቻ የተፈጠረች ሴት ነበረች። አላህን አንድ ፈጣሪን ከመገዛት ውጭ ሌላ በፍጹም ወንድ የሚባል አታውቅም። ነክቷትም አያውቅም፣ ቀርቧትም አያውቅም። ዘከሪያ ምግብ አምጥቶ ይመለሳል ዘግቶ፣ እሷ እዛ ቁጭ ብላ ጌታዋን አላህን ትገዛለች። ነፍሷን የገታች ጀግና ሴት ነበረች። ከዚያ በኋላ ከዕለታት አንድ ቀን ዘከሪያ አንዳንዴ ሰው ነውና ሊዘገይ ይችላል አይደለ? የዛኔ በሚዘገይበት ጊዜ ምግብ ያስፈልጋታል። እንዳትወጣች ልጅ አልለመደች። አላህ ሱብሓነሁ ወተዓላ መላእክ ይልክላት ነበር። በዚህ ጊዜ ከገነት ምግብን እያስያዘ ያዛቸዋል። መላእክቶች ይዘው ይወርዳሉ። ለመርየም ዓለይሃ ሰላም መልአክ ይወርድ ነበር ገና መሲሁን ሳትወልድ በፊት። ተመልከቱ የአላህ ሱብሓነሁ ወተዓላ እንክብካቤ። ኩለማ ዘከሪያ በዚህ ጊዜ ይህን ሲያይ ጊዜ ደነገጠ። ኩለማ ደኸለ ዓለይሃ ዘከሪያ አልሚሕራብ ወጀደ ዒንደሃ ሪዝቃ አምላካችን አላህ ዘከሪያ ወደ እርሷ በገባ ቁጥር የተለየ ያላየውን ሪዝቅ ሲሳይ ይመለከት ነበር አለ። ጠይቃት በዚህ ጊዜ ቃለ ያ መርየም ወአና ለኪ ሃዛ፣ አንቺ መርየም ሆይ ይህ ምግብ ከየት ነው የመጣልሽ? እኔ አላመጣሁትም ይላታል። ማን ነው ከየት ነው የመጣልሽ? ቃለት ሁወ ሚን ዒንዲላህ፣ እርሱ ከአላህ ዘንድ ነው የመጣልኝ አለችው። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አንተ ዘከሪያ ሆይ አምላክ አላህ የፈለገውን ባሪያውን ያለ ገደብ ሲሳዩን እንደሚለግሰው አታውቅምን አለችው። በዚህ ጊዜ ዘከሪያ ዓለይሂ ሰላም ልጅን ተመኘ። ከዚያ በፊት አልወለደም ነበር፣ አርጅቷል። ዘከሪያ ሚስቱም መሃን ነች። ለብዙ ዓመታቶች ያክል አብረው ኑረዋል። መውለድ አይችሉም ነበር። ዘከሪያ ዓለይሂ ሰላም እንዲህ አይነት ከአምላክ ዘንድ ምን ያክል ቅርብ ቦታና ደረጃ ያላትን ሴት ባየ ጊዜ ልጅን እንዲመኝ ሆነ። በቃ እናንተ መልካም ልጅ ስታዩ ጊዜ ነው አይደለ? ምን ነው አላህ ልጅ ሰጥቶኝ እንደዚህ እንደ ልጅ ምናምን ትላላችሁ። ዘከሪያ በእርሱ አማካኝነት ልጅ ተመኘ። ሁናሊከ ደዓ ዘከሪያ ረበሁ አለ። በዚህም ጊዜ ወዳው ዘከሪያ ዓለይሂ ሰላም ወደ ሚሕራቡ ገባና ጌታውን አላህን መማፀን ጀመረ። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ አለ። ጌታ ያላህ ሆይ ልክ እንደዚች ልጅ አይነት ከአንተ ዘንድ የሆነን ጥሩ ዘርን ጥሩ ልጅን ስለግሰኝ አለ። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ ልመናዬን የምትሰማ የምትቀበል አምላክ ነህና አለ። ወዲያው ከአላህ ስብሓነሁ ወተዓላ ዘንድ ለዘከሪያ ብስራቱ መጣለት። ፈናደትሁ ልመላኢካ፣ መልአኩም ጠር መልአኩ ጅብሪል ዓለይሂ ሰላም ወደ እርሱ ተልኮ መጣ። ወሁወ ቃኢሙን ዩሰሊ፣ ዘከሪያ ቆሞ እየጸለየ እየሰገደ ሳለ እነላሃ ዩበሽሩከ ቢየሕያ ተባለ። እነሆ የሕያ ወይንም ዮሐንስ በሚባል ልጅ አንተ ተበስረሃል። የሕያን ትወልዳለህ ሙሰድቀን ቢከሊመትን ሚነላህ፣ የአላህን ቃል እውን የሚል የሚያረጋግጥ፣ ወሰይደን በህዝቦች መካከል ደግሞ አለቃ የሆነ፣ ወሐሱረን ጥብቅ የሆነ ደግሞ እርሷ ጥብቅ ነችና እርሷም በሴቶች መካከል አለቃ ነችና ልክ መርየምን ለእሷን አይነት በለመነበት መልኩ አላህ ሰጠው። ሙሰድቀን ቢከሊመትን ሚነላህ የአላህን ቃል እውን የሚል አለ። መርየምን አላህ የእኔን ቃል እውን የምትል ብሎ ገልጿታል። ወሰደቀት ቢከሊማት ረቢሃ ብሏል አይደል? ስለ መርየም ዓለይሃ ሰላም የጌታዋን የአላህን ቃል እውን ያለች ብሏታል። የሕያንም ምን ብሎ ገለጸው? ሙሰድቀን ቢከሊመትን ሚነላህ የአላህን ቃል እውን የሚል ልጅ እሰጥሃለሁ አብሽር። ወሰይደን አለው አለቃ የሆነን። መርየም ዓለይሃ ሰላም ከሴቶች ሁሉ ዓለም ላይ ከሚገኙ ሴት ሁሉ ከእስራኤል አይደለም ከዓለም ጋር ከሚገኙ ሴቶች ሁሉ አለቃ ነች ብሎ አላህ ገልጿታል። ከዓለማት ሴቶች ሁሉ ታላቅ ነሽ አንቺ ተብላ ተገልጻለች። አላህ ቃል በቃል ንጽሕት ነች ብሎ ገልጿታል በቁርአን ላይ። ኢነላህ አስጠፋኪ ይላታል መልአኩ ጅብሪል ዓለይሂ ሰላም መጥቶ እነሆ አምላክሽ አላህ መርጦሻል አላት። ወጠሃረኪ አንጽቶሻል አላት። ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉም አንቺን መርጦሻል በጽድቅና ተብላ። በውበቱ አይደለም በተክለ ሰውነቱ አይደለም፣ ለአምላኩ ለአላህ ባላት የአምልኮ ስራ አላህን በጣም ትገዛ ነበር። ከምድራዊ ህይወት በጣም የራቀች ሴት ነበረች። ከፈጣሪዋ ብቻ ነበር ግንኙነት ነው። ገብታችኋል? ስለዚህ የሕያን ምን ብሎ ገለጸው? አላህ ሙሰድቀን ቢከሊመትን ሚነላህ ወሰይደን ወሐሱረን ጥብቅ ይሆናል። ደግሞ መርየም ነበረች ጥብቅ ነበረች።
يحيى ملك እንደዛ ونبيا من الصالحين ከደጋጎች እንደሆን ከነብያት የሆነ ልጅ እሰጥሃለሁ አለ። አያችሁ ለዚህም ነው ዑለሞች እንዳው የሴት ነብይ የለም እንጂ የሴት ነብይ ቢኖር ማርያም ትሆን ነበር እያሉ ይገልጻሉ። በዚህ ጊዜ ዘከሪያ አላመነም። ዘከሪያ አላመነም። ለምን? የአላህን ስራ እንትን እያለ አይደለም፣ እያስተባበለ አይደለም። አላህ ይሳነዋል እያለ ሳይሆን ሚስቴ መሀን ነች አለ። እኔም ለዘመናት ሳልወልድ ሽማግሌ ሆኜ አርጅቻለሁኝ አለ። ቃለ ረቢ አና የኩኑ ሊ ጉላም አለ። ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒ ልኪብር ወምርአቲ ዓቅር፣ እርጅና ያደረሰብኝ እድሜ ላይ አድርሶኛል፣ ሚስቴም መሀን ነች አለ። ቃለ ከዛሊከ አላሁ የፍዓሉ ማ የሻ። ጅብሪል ምን አለው? አምላክህ አላህ ልክ እንዲሁ ያሻውን ይሰራል፣ ለሱ የሚሳነው ነገር የለምና ምንም እንኳን ብታረጅም አንተ ሚስትህ መሀን ብትሆንም ከእናንተ ልጅን ማስገኘት አይሳነውም፣ አያቅተው። ከዚያ በኋላ ያሕያ ዓለይሂ ሰላምን ወለደ። ቃለ ረቢ ጅዐል ሊ አያ ቃለ አየቱከ አላ ቱከሊመ ናሰ ሰላሰተ አያሚን ኢላ ረምዛ ወዝኩር ረበከ ከሲራን ወሰቢሕ ቢልዓሺይ ወልኢብካር። ይሄ የሆነ ታሪኩ። ከዚያ በኋላ ያሕያ ዓለይሂ ሰላምን ወለደ። የማርያም ታሪክ ከዚያ በኋላ ሊቀጥል ነው። አላህ ወኢዝ ቃለት ልመላኢከቱ አለ፣ መላእክቶችን ባሉ ጊዜ ይላል። ማን ነው መላእክት የሚለው? ከመላእክቶች አለቃ የሆነው ተወክለው የመጣው መልአኩ ጅብሪል ዓለይሂ ሰላም ነው። ያ መርየም አላት፣ ወደ መርየም ዓለይሃ ሰላም መጣ ጅብሪል ዓለይሂ ሰላም። እነላህ አስጠፋኪ አላት፣ እነሆ አምላክሽ አላህ መርጦሻል፣ ወጠሃረኪ አንጽቶሻል፣ ወስጠፋኪ ዐላ ኒሳኢ ልዓለሚን ከዓለማት ሴቶች ሁሉ አንቺን መርጦሻል። ያ መርየም አላት፣ ቀጠለና አንቺ መርየም ሆይ አላት፣ የተመረጠችው በምንድን ነው ብያችኋለሁኝ? በአምልኮ በማብዛቷ ነው። በዚያው ላይ በዚህ ምክንያት ትመርጣለች። አሁንም ተመርጫለሁ ብለሽ ከአምልኮ እንዳትዘናጊ በአምልኮች ላይ ጠንክሪ ብሎ ሊገስጻት ነው። ያ መርየም አንቺ መርየም ሆይ እቅኑቲ ሊረቢኪ ለጌታሽ ቀጥ ብለሽ ኑሪ። አሁንም በዚሁ ላይ ወስጁዲ ለእርሱ ብቻ ስገጂ፣ ወርከዒ መዓ ራኪዒን ከሩኩዕ አድራጊዎች ጋር አንቺም ከሩኩዕ አድራጊዎች ሁኚ፣ ከአጎንባሽ ጋር አጎንብሽ ማለት ነው። አምልኮች ላይ ጠንክሪ ለማለት ነው መልእክቱ። ከዚያ በኋላ በሱራ መርየም ላይ አላህ ስብሐነሁ ወተዓላ ይገልጸዋል። ደግሞ ወደዚያ እንመለስ። ሱራ አሊ ኢምራን ላይ እስከዚህ ድረስ አለ። ከዚያ በኋላም ስለሚወለደው ልጅ በስርዓቱ ይነግራታል። እርሷ ጋር የተነጋገሩትን ደግሞ በሱራ ማርያም ላይ ይገለጻልና ልንገራችሁ። ወዝኩር ፊል ኪታቢ መርየም፣ ሙሐመድ ሆይ በዚህ በቁርአን በመጽሐፍ ላይ ማርያምን አውሳላቸው ለትውልዶች ይላል። ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ፣ ከቤተሰቦቿ ወደ ምስራቃዊ ቦታ ገንጠል ብላ በሄደች ጊዜ ይላል። ለብቻዋ ገንጠል ብላ በመሄድ አላህን የምትገዛበት ስፍራም ነበራት። ከዚያስ በኋላ واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا كأن رسو كبيت سبوچوا كهاجروچوا سووچ ገንጠል ብላ መከለያን ያዘች፣ ተከለለች ከሁሉ። فأرسلنا إليها روحنا በዚህም ጊዜ መንፈስ ቅዱስ መልአኩ ጅብሪል ዓለይሂ ሰላም ወደ እርሷ ላኩት አለ አምላክ። فتمثل لها بشرا سويا ለእርሷም የተስተካከለ ሰው ሆኖ ከፊቷ ቆመላት። እንግዲህ መልአኩ ጅብሪል ዓለይሂ ሰላም ወደ ሰው የመቀየርን እንትን ተሰጥቷል፣ ችሎታ ተሰጥቷል። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሲመጣ በሰው እየተቀየረ ይመጣ ነበር። ቃልን አስተላልፎላቸው ይሄዳል። ወደ መርየም ዓለይሃ ሰላም በመጣ ጊዜ ሰው መስሎ መጣ፣ ከፊቷ ቆመ። ጅብሪል ዓለይሂ ሰላም ወደ ሰው ሲቀየር እጅግ በጣም ውብ ነው። ያጀማ በጣም ያምራል። ሱሐቦች ያዩና የመሰከሩ ሲናገሩ እጅግ በጣም ቆንጆ እንደሆነ እንደነበር ይናገራሉ። ታዲያ በዚህ ጊዜ መርየም ዓለይሃ ሰላም ወጣት ነች። በጣም የሚያምር አካል መጥቶ ከፊቷ ሲቆም በውበቱ የተደነቀች ይመስላችኋል? ላ ምንድነው ያለችው? ፈተመሰለ ለሃ በሸረን ሰውያ የተስተካከለም ሰው ሆኖ ከፊቷ ቆመ ካለ በኋላ ወዲያው ምን አለች? ቃለት ኢኒ አዑዙ ቢራሕማን ሚንከ ኢን ኩንተ ተቅያ፣ እኔ ከአንተ በአላህ በአዛኛው አምላኬ በአላህ እጠበቃለሁኝ እንዳትቀርበኝ ነው ያለችው። ኢኒ አዑዙ ቢራሕማን ሚንከ፣ እኔ ከአንተ በአዛኛው አምላኬ በአላህ እጠበቃለሁኝ ኢን ኩንተ ተቅያ፣ አላህን የምትፈራ ከሆነ እንዳትቀርበኝ አለችው። ሰውነትህ ሲያምር አቋምህ ምናምን ላ ለምንድን ነው እንደዚህ ያለችው መርየም ዓለይሃ ሰላም? ምክንያቱም በውስጧ የነገሰው የአላህ ስብሐነሁ ወተዓላ ፍራቻ እንጂ የሰዎች ውበትና ተክለሰውነት አቋሙ አይደለም። ያልሸወዳትም ይልቁንስ ወዲያው ትዝ ያላት ምንድነው የሰውየው ውበት ሳይሆን ያካሉ የጌታው የአላህ ስብሐነሁ ወተዓላ ፍራቻ ነው። ኢኒ አዑዙ ቢራሕማን ሚንከ አለችው።
መርየም በጣም አላህን ብትፈራ ሴት ነች። ያ ጀማዓ በጣም ለጌታዋ ትእዛዝ ያደረች ነች። ወዲያው መልአኩ ጅብሪል ምን አላት? ቃለ ኢነማ አነ ረሱሉ ረቢክ እኔ ጌታሽ መልእክተኛ ነኝ አላት። ሊአሀበ ለኪ ጉላመን ዘኪያ ለአንቺ ንጹሕ ልጅን ልሰጥሽ ዘንድ ተልኬ ነው አላት። ፈጣሪ ነው ልጅን የሚሰጠው። ነገር ግን በእርሱ በኩል ይህን አላህ ስብሐነሁ ወተዓላ መንፈስ ወይም ሩሑን ልኮ በእናት ማህፀን ውስጥ ተዘርቶ ከዚያ በኋላ ነው ሰው የሚሆነው አይደለ? ያንን አላህ ስብሐነሁ ወተዓላ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ስላደረገ ሊአሀበ ለኪ ጉላመን ዘኪያ ወዲያው ተናገረች እሷ ቃለት አና የኩኑ ሊ ጉላም ለእኔ እንዴት ልጅ ሊኖረኝ ይችላል አለች። ወለም የምሰስኒ በሸር ወንድ የሚባል ነክቶኝ የማላውቅ ሲሆን ተገናኝቶኝ የማላውቅ ሲሆን አይደለም ከዚያ በላይ ነው ነገሩ። ነክቷት ራሱ አያውቅም። ወንድ እንደዚህ ነካ አድርጓት አያውቅም። ያ ጀማዓ ወንድ እንደዚህ ወለም የምሰስኒ በሸር እኮ ነው ያለች። ወንድ የሚባል ነክቶኝ የማላውቅ ሲሆን አለች። ወለም አኩ በግያ አመንዛሪም አልነበርኩም አለች። ለዚህ ነው ንጹህ የተባለችው። ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይየ ሀይን ልክ እንዲሁ ጌታሽ አላህ ይሄን ማድረግ በእኔ ላይ ቀላል ነው ብሎሻል አላት። ከአንቺ ልጅን መፍጠር ማንም ሰው ሳይገናኝሽ ወሊነጅዐለሁ አየተን ሊናሲ ወረሕመተን ሚና ወካነ አምረን መቅድያ አላት። ለምን እንደሚወለድም በዚሁ መንገድ ነገራት። አላህ ከአንቺ ያለ ወንድ ሰውን መፍጠር የፈለገው ተአምር ሊሰራ ዘንድ ማለት ተአምር ማለት ከተለምዶ ወጣ ያለ ነገር ነው አይደለ? ሰዎች ከሚያውቁት ነገር ሰዎች የምናውቀው ምንድነው? ባልና ሚስት ይገናኛሉ፣ ልጅን ይወልዳሉ። ከዚህ ወጣ ባለ መንገድ መፍጠር ደግሞ ተአምር ይባላል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሰውን ከወንድና ከሴት ብቻ ሳይሆን ያለ ወንድ ከሴት ብቻ መፍጠር የሚችል አምላክ መሆኑን ለማሳየት የሰራው ድንቅ ተአምር ነው ማለት ነው። ወሊነጅዐለሁ አያ ተአምር ላደርግ ነው ብሎሻል አላት። ሌላ ሰላም አለው? አዎ አለው። ሌላው ምንድነው ዓላማው? ወረሕመተን ሚና ከእኔ የሆነ እዝነትም ላደርገው ነው ለእስራኤል ሰዎች አሉ። ነቢያቶች ከአላህ የሆኑ እዝነቶች ናቸው ለሰው ዘር። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል። አንተን ደግሞ ለእስራኤል ሳይሆን ለዓለማት እዝነት አድርጌ ነው የላኩ ይላቸዋል። አላህ ሱብሓነሁ ወተዓላ ሲያዝን ጊዜ የሰው ልጆችን ወደ እርሱ ሊመልሳቸው ሲፈልግ ጊዜ ከእነርሱ መካከል ነቢያትን እያስነሳ ይልካቸዋል። እነዚህ ነቢያቶች የአላህ ሱብሓነሁ ወተዓላ የእዝነቱ መገለጫዎች ናቸው። ለዚህም ነው ከእኔ የሆነ እዝነትም ላደርገው ነው ያለው። ወካነ አምረን መቅድያ አላት መልአኩ ጅብሪል። ይህ ደግሞ የተወሰነ ነገር ሆኗል አላት። ፈሐመለቱ አረገዘችው ልጁንም ፈንተበዘት ብሂ መካነን ቀሱያ እርሱንም እርግዝን ይዛ በጣም ሩቅ ወደሆነ ቦታ ተገንጥላ ሄደች። فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا እንግዲህ መርየም ዓለይሃ ሰላም ጽንሱን በያዘች ጊዜ ተጨነቀች። የተጨነቀችው ለምንድን ነው የተጨነቀችው? ማህፀኑ አጨናንቋት ምንድነው ይሄ ከብዷት ምናምን አይደለም። እሱ ምንም እንዲከብዳት አላደረገም አላህ ሱብሓነሁ ወተዓላ። ነገር ግን በጣም አይናፋር ነች መርየም። በህዝቦቿ መካከል ይሄን ልጅ አቅፋ በምትሄድ ጊዜ እንዳላገባች ያውቃሉ፣ ባል እንደሌላት ያውቃሉ። ከየት ነው ያመጣሽው ብለው የሚመጣባትን ጥያቄ ነው እንዴት እንደምትመልስ። ለዚህ ደግሞ አላህ መልስ ሊያዘጋጅ ያ ለይተኒ ሚቱ ቀብለ ሃዛ አለች። ምን ነው ከዚህ በፊት ይሄ ነገር ከመከሰቱ በፊት ሞቼ በነበር አለች። ወኩንቱ ነስየን መንስያ የተረሳሁኝ ሆኜም በነበር አለች። ይህን የተናገረችው ካላት አኽላቅ የተነሳ ነው። ታቻለ አይደል? ምን መልሳለሁኝ ብላ ይሄንን ስለገና ስላልተሰጣት ነው መልሱ፣ ስላልተነገራት ነው። ይሄን ደግሞ አላህ ሱብሓነሁ ወተዓላ አብሽሪ ሊላት ነው። ከዚያ በፊት ግን እቺ ሴት ወልዳለችና የሚያስፈልጋት ነገር አለ። በዚህ አካባቢ ማንም የለም። ምግብ ያስፈልጋል አይደል? መጠጥ፣ ውሃ ያስፈልጋል። አላህ አሁንም እዚያው በኃይሉ ሊሰራላት ነው። ይሄን እዚያው እያየች ሊያዘጋጅላት ነው። ያ ወሁዚ ኢለይከ ቢጀዝዒ ነኽለቲ ፈናዳሃ ሚን ተሕቲሃ መጀመሪያ ምን አለ? ከበታቿም ጠራት ተጣሪ ይቃል እነሆ ጅብሪል አው ዒሳ ዓለይሂ ሰላም አላ ተሕዘን የተባለች አትዘኝ አብሽር የሚል መልእክት ተሰጣት። ቀድ ጀዐለ ረቡኪ ተሕተኪ ሰርያ ጌታሽ አላህ ሱብሓነሁ ወተዓላ ከአንቺ ስር የሚፈልቅ ውሃን አድርጎልሻል፣ አዘጋጅቶልሻል። ወሁዚ ኢለይከ ቢጀዝዒ ነኽለ ውሃ በዚያው ከእግሯ ስር እየፈለቀ ተገኘላት። ንጹህ ውሃ አላህ እዚያው ፈጠረላት። ደግሞ የዛፉን እንትን የቴምሩ ዛፍ ደርቋል። ወዘዥ እርሱንም ማለት ቱሳቂጥ ዓለይኪ ሩጠበን ጀኒያ በአንቺ ላይ እሸት የሆነ እርጥብ የሆነ ቴምር በአንቺ ላይ ይወርድልሻል ተባለች።
ወዲያው ደረቁን ዛፍ ስትወዘውዘው እዚያው እያለ አላህ ሱብሓነሁ ወተዓላ ፈራላት፣ እሸት ብርዛው አስገኘላት፣ ውሃ ከዚያው አገኘች፣ መመገብ ጀመረች። ይህን ሁሉ ተአምር በእርሷ ላይ አድርጓል። ፈኩሊ ወሽረቢ ተባለች፣ ብይ ጠጪ፣ ወቀሪ ዓይና ዓይንሽን ትደሰት። ከዚህ በኋላ ደግሞ ህዝቦቿ ለሚጠይቋት ጥያቄ መልስ ሊያዘጋጅላት ነው። ፈኢማ ተረይነ ሚነል በሸሪ አሐደን አላት። ወደ ህዝቦች ሻህን ስትመለሽ ከሰዎች አንድንም እንኳን ብታይ ፈቁሊ ኢኒ ነዘርቱ ሊረሕማን ሰውመን። እርሷ ትመልስ ቢባል አይሆንም፣ አይሄድም ጥበቡ። ይሄን ልጅ እኔ በተአምራዊ መንገድ ነው የወለድኩት ምናምን አይሰማትም አይሁዶች። ስለዚህ ተአምር ማድረግ አለበት አምላክ ራሱ። ፈኢማ ተረይነ ሚነል በሸሪ አሐደን አላት። ከሰዎች አንድንም እንኳን ብታይ ፈቁሊ ኢኒ ነዘርቱ ሊረሕማን ሰውመን፣ እኔ ለጌታዬ ለአላህ ጸጥ ልል ዛሬ በቃ ተስያለሁኝ። ሰውም ማለት እዚህ ቦታ ላይ ስኩት ለማለት እንጂ መጾም ለማለት አይደለም። በቃ ላለናገር ተስያለሁኝ በያቸው። ፈለን ኡከሊመ ልየውመ ኢንሲያ፣ ዛሬ አንድንም ሰው አላናግርም በያቸው። ፈአተት ብሂ ቀውመሃ ተሕሚሉሁ፣ አላምላካችን አላህ ልጁንም ተሸክመው ወደ ህዝቦቿ መጣች። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ አንቺ መርየም ሆይ በእርግጥም እጅግ በጣም አጸያፊን ነገር ይዘሽ መጣሽ። ያው በዝሙት ወለደች ብሎ አስበው ነው እነሱ። ያ ኡኽተ ሃሩነ ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ፣ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዛሪ አልነበረችም፣ አንቺ ከየት መጥተሽ ነው ብለው ሊወቅሷት ሞከሩ። እንዳትናገሪ ተብላለች። ብትናገር ንግግሯ ቦታ ስለሌለው፣ ምክንያቱም እኔ በተአምራዊ መንገድ ወለድኩት ብትላቸው አይሰሙት ይወታቸዋል አይደል? ስለዚህ ማን ነው መመለስ ያለበት? አላህ ሱብሓነሁ ወተዓላ ተአምር ሊያደርግ ነው። አሁን ፈአሻረት ኢለይሂ፣ ወደ ልጁ አመላከተችም አላምላክ አላህ። እሱን አናግሮት እሱ ይመልስላችሁ አለች። ገና የተወለደ ህፃን ልጅ አላህ ተአምር ይሰራ ነው። መሲሁን በእስልምና ተአምር መስራት የወለደው ከዚህን ጊዜ ጀምሮ ነው። ተአምር ማለት ቅድም እንደነገርኳቸው ከሰው ልጆች ተለምዶ ወጣ ያለ ነገር ነው። ህፃን ልጅ በተፈጥሮ ይናገራል፣ ገና እንደተወለደ በፍጹም አይናገርም። መሲሁ ግን እንዲናገር ሊያደርገው ነው አላህ ሱብሓነሁ ወተዓላ። ፈአሻረት ኢለይሂ፣ ወደ እርሱ አመላከተቻቸው። በጣም ተቆጣ ይሁዶች። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቱ አንቀልባ ላይ ታዝሎ ያለን ህፃን ልጅ እንዴት እንድናናግር ወደ እሱ ታመላክቻለሽ? አንቺ ራስሽ መልሽ አላት ይህን ጥያቄ። ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቱ አንቀልባ ላይ የታዘለን ህፃን ልጅ እንዴት እናናግራለን? እንደማይናገር እያወቅሽ። ወዲያው መናገር ጀመረ። መሲሁ መልሱን ሰጣቸው። ቃለ ኢኒ ዐብዱላሂ አታኒ ልኪታብ ወጀዐለኒ ነቢይ አላቸው። እኔ እናንተ እንደምትሉት በዝሙት ሳይሆን የተገኘሁት አመንዝራ ሳይሆን እናቴ ኢኒ ዐብዱላህ፣ እኔ የአላህ ባሪያውና አገልጋዩ ነኝ አላቸው። አታኒ ልኪታብ፣ ወደፊትም መጽሐፍን ይሰጠኛል። ወጀዐለኒ ነቢያ፣ ነቢይም አድርጎ በመካከላችሁ ገና ይልከኛል አላቸው። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ የተባረኩኝ ያደርገኛል አለ። ወአውሳኒ ቢሶላቲ ወዘካቲ ማ ዱምቱ ሐያ፣ በህይወት እስካለሁም ድረስ እዚህ ምድር ላይ ለእርሱ ብቻ እንድሰግድና ለእርሱ ብቻ ዘካ ወይም ምጽዋትን እንዳደርግ ያዘኛል አላቸው። ወበረን ቢዋሊደቲ፣ ስለ እናቴም መልካም እንደውልላትም እንዲሁ ያዘኛል። ወለም የጅዐልኒ ጀባራን ሸቅያ፣ በእርሷ ላይ እምቢተኛና ትዕቢተኛ አያደርገኝም በፍጹም አላቸው። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ አላቸው። በተወለድኩም ጊዜ በምሞትም ጊዜ እንዲሁም ከሙታንም በምነሳ ጊዜ ትንሣኤ ቀን በእኔ ላይ የአላህ ሰላም ይስፈን አላቸው። እስከዚህ ድረስ ተናገረ ዒሳ ዓለይሂ ሰላም። በተአምራዊ መንገድ እንደተገኘ አየ። ወደ አናገራቸው። ዛሊከ ዒሳ ብኑ መርየም ብሎ አላህ ሱብሓነሁ ወተዓላ ገለጸ። ይህ ነው የማርያም ልጅ ዒሳ ብሎ ማለት ቀውል አልሐቅ አለዚ ፊህ የምተሩን፣ በእርሱ ላይ የሚጠራጠሩበት የሆነው እውነተኛው መልእክትና እውነተኛው ንግግር ይሄ ነው፣ ስለ እርሱ ያለው እውነት ይሄ ነው ብሎ ገለጸላቸው። ማ ካነ ሊላሂ አን የተኺዘ ሚን ወለድ፣ ለእርሱ ለአምላክ ለአላህ ልጅን መያዝ በፍጹም አይገባውም። ልጁ አይደለም፣ እርሱ ከፈጠራቸው ፍጡሮች መካከል አንድ ፍጡር ነው። ተአምራዊ በሆነ መንገድ ፈጥሮታል። ሱብሓነሁ፣ አምላክ አላህ ልጅን ከመያዝ የጠራ ነው። ኢዛ ቀዳ አምረ ፈኢነማ የቁሉ ለሁ ኩን ፈየኩን፣ አላህ አንድን ነገር ለመፍጠር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል፣ ይፈጠራል። በዚህ መንገድ መሲሁን ሁን በሚል ቃል አስገኘሁት እንጂ በፍጹም እኔ ልጅን አልያዝኩም እያለ ይናገራል። እርሱ ያለ የነበረ ለዘላለም ብቻውን የሚኖር ነው። አባት ልጅ ምናምን የሚባሉ ነገራቶች ከአምላክ ዘንድ አይሰሩም፣ ከፍጡር ጋር ናቸው እነዚህ። ታዲያ ምንድን ነው የሚያደርገው አምላክ ከተባለ ያስገኛል።
ነገራቶችን ካለመኖር ወደ መኖር ያመጣል። በቃሉ ይፈጥራል። መሲሁ በምንድን ነው የተፈጠረው ከተባለ በቃሉ ነው። አምላክ አላህ ሱብሓነሁ ወተዓላ በቃል የፈጠርኩት እያለ ይናገራል። ያ ቃሉ ሳይሆን በማርያም ማህፀን ውስጥ ሄዶ ሲያደረውና ስጋ የሆነው አምላክ አላህ ሁም በሚለው ቃሉ ማንኛውን ነገር እንደሚያስገኝ መሲሁንም በወንድ ዘር ፈሳሽ ሳይሆን ሁም በሚል ቃል ፈጠረው። ልክ አዳምን ሁም በሚል ቃል እንደፈጠረው አዳምንም እንዲሁም ከአፈር አበጀው ሰራውና ወዲያው ሰው ሁን አልኩት ወዲያው ሆነ አለ። መሲሁንም ልክ እንዲሁ ሰው ሁን አለው ወዲያው ሆነ። فإنما يقول له كن فيكون አለ። وإن الله ربي وربكم فاعبدوه መሲሁ ታዲያ ምን አስተማረ ለህዝቡ? የእኔም ጌታ የእናንተም ጌታ የሆነው እርሱ አላህ ብቻ ነው፣ እርሱን በብቸኝነት ተገዙት። هذا صراط مستقيم ይህ ነው ቀጥተኛው መንገድ አለ። فاختلف الأحزاب من بينهم على አምላካችን አለ። ከዚያም በኋላ እነዚህ ህዝቦች በመካከላቸው በእርሱ ጉዳይ ተጋጩ፣ ተለያዩአል። ግማሾች እርሱን በዝሙት የተወለደ ሐሰተኛ ነው፣ ተአምራትም ሳይሆን ድግምት ነው ሲያደርግ የነበረው ብለው ተናገሩ። ማናቸው? እነዚያ አይሁዲዎች። ግማሾች ደግሞ እርሱን አይ እርሱ ከመለኮት አካል አንድ አካል ነው፣ የአምላክም ልጅ ነው፣ ፍጹም ሰው ፍጹም አምላክ ነው ብለው በእርሱ ላይ ያለውን ነገር ተናገሩ። አያሽ ከሚገባው በታች ዝቅ አደረጉት አይሁዲዎች። ክርስቲያኖች ደግሞ እርሱን ወደ መለኮት አካል ከፍ አደረጉ። ለዚህ ነው አምላክ አላህ በእርሱም ጉዳይ ተለያዩ ሰዎች አለ። فويل للذين كفروا من مشهد يوم عظيم አለ። እነዚህን የካዱ አካሎች ለመጨረሻው ቀን የዚያኔ ህዝብና ነብያት በሚጣሩበት ቀን የዚያን ቀን ወየውላቸው ለነዚህ ሰዎች አለ። ወይም القيامة يكون عليهم شهيدا ይላል መጨረሻ ላይ የትንሳኤው ቀንም ይመሰክርባቸዋል በእነዚህ አካሎች ላይ ይላል። ምን ብሎ ነው የሚመሰክረው የሚለውን አላህ Subhanahu Wa Ta'ala በቁርአን ላይ በሱረቱል ማኢዳ መጨረሻ ላይ ይነግረናል። አምላክ አላህ Subhanahu Wa Ta'ala የትንሳኤ ቀን ሰዎችን ያስነሳቸዋል አይደል? ነብያትንም ሁሉ ያስነሳቸዋል አይደል? እነዚህ ነብያቶች በየህዝቦቻቸው ፊት ያቆማቸዋል። ልክ ይህ ነበር አይደል? መልእክት አስይዤ እኔን በብቸኝነት እንዲያመልኩ ሰዎችን አስተምር ብዬ እንዲሁም ደግሞ እነዚህን ህዝቦች ወደ እነርሱ ልኬያለሁ ይላል። ይጠየቃሉ ሁሉም ነብያት። አላህ በቁርአን ላይ ሲናገር فلنسألن الذين أرسل إليهم ولنسألن المرسلين አለ። ነብያቶችን እጠይቃቸዋለሁ የላኩላቸውንም ህዝቦች እጠይቃቸዋለሁ አለ። يوم يجمع الله الرسل فيقول ماذا أجبتم قالوا لا علم لنا إنك أنت علام الغيوب ይላል። መልእክተኞችን በመሰበስባቸው ጊዜ እያለ ይናገራል። ምን ተቀበሏቸው ህዝቦቻቸው ምን አደረሳቸው እያለ ይጠይቃቸዋል። እያወቀ ነው የሚጠይቀው። ለምንድን ነው እያወቀ የሚጠይቀው? لإقامة الحجة على العباد እነዚህ ሰዎች የመጡት ሰዎች ከነብያት አንደበት ምስክራቸውን ራሳቸው እንዲሰሙ ዘንድ ነው የሚጠይቃቸው። ነብያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲያብራሩ ኖህ ይጠየቃል፣ ይመጣል ከህዝቦቹ ጋር። ኖህ ሆይ ልኬህ ነበር ነብይ አድርጌ ወደ ህዝቦች አደረስኩ ይለዋል አላህ። አዎ ጌታዬ ልከኸኛል፣ አድርስ ያልከኝን አድርሻለሁኝ እና ተቀበሉ። ምን አደረክ? የተቀበለም አለ ያልተቀበለም አለ ይላል። ህዝቦቹ ይጠየቃሉ። እዛ ኖህን ነብይ አድርጌ ልኬላቸው ነበር መጥቶላቸው ነበር ይላሉ። ወላሂ ይክዱታል። ካዲያን የካዱት በምድር ላይ የካዱት ነብያትን የካዱ የዛኔም እንደሚክዱ ይናገራል። ዛኔ ይክዱታል። ወላሂ ረቢና ማ ኩና ሙሽሪክ ማ ጃአና ሚን በሽር ወላ ነዚር ይሉታል። ምንም አይነት ነብይ ያልመጣልንም በፍጹም አናውቀውም ይላሉ። አላህ Subhanahu Wa Ta'ala ኖህን ይጠይቀዋል። አላደረስክም ማለት ነው ይላል። አድረስ ብዬ ነበር ያው አልመጣልንም እያሉ ነው ምስክር አምጣ ይላል። ምስክር አለኝ ይላል ኖህ አለይሂ ሰላም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንን ይጠራል? ማናቸው ምስክሮች ሲባል ጊዜ ሙሐመዱን ወኡመቱሁ ይላል። ሙሐመድና ትውልዶቹ ብሎ ይናገራል። ከዛ ይጠራሉ። የዚያን ምን ሄዳለን እኔና እናንተ ለነብያት ተሟጋችና ምስክሮች ሆነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ነብያትን ትምህርት እንደምታስተምር ሁሉ ነገም የትንሳኤ ቀን ለነብያት ተሟጋችና መስካሪዎች እኔና ትውልዶቼ ናቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህም ቃል በቃል በቁርአን ላይ ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳአ ዐለ ናስ ይላል። በሰዎችም ላይ ሁሉ ትመሰክሩ ዘንድ አስነሳችኋለሁ የትንሳኤ ቀን እያለ ይናገራል። የዛኔ ነብዩ ሰለላሁ ዐለይሂ ወሰለምና ትውልዶቻቸው ይሄዳሉ ለነብያት ምስክር ሊሰጡ። ሙሐመድ ወኡመቱሁ ይባላል። ሙሐመድና ትውልዶቹ ነው። ኑህን ልኬው ነበር ወደ ህዝቦቹ ብሎ ይጠይቀናል። አዎ ልኬው ነበር ጌታችን። ለህዝቦቹ አስተምሯቸው ነበር። አዎ አስተምሮ ነበር። እንዴት አወቃችሁ? ይሄን ባወረድክልን ቃል መሰረት አንብቡ ትባላላችሁ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ ብለው በእርግጥም ይህን መልእክት አድርሶላቸው እንደነበር ገልጸሃል። እዚህ ጋር ምን ይላል ቃሉ ላይ ሲናገር አምላክ አላህ ሲነግረን የነብያትን ትምህርት ኖህንም በእርግጥ ወደ ህዝቦቹ ነብይ አድርጌ ልኬው ነበር። ህዝቦቹንም አላቸው
ያ ቀውም ዕቡዱላህ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላህን ገይሩ ከእርሱ ውጭ ሌላ ማንም አምላክ የላቸውም ብሎ አስተምሯቸው እንደነበር በርካታ ቦታ ላይ ገልጿል። ወዲያው ይመሰክርባቸዋል። ከዛ ይቀጥላል ትውልዱ እስከ ዒሳ ድረስ ይቀጥላል። እስከ ዒሳ ድረስ በዚህ በአንድ ሁኔታ ነው ጥያቄያቸውን መልእክታቸው ምስክሩን በዚሁ መሰረት። የዒሳ ግን ይለያል። ለምን ከተባለ ዒሳ ከሌሎቹ ነቢያት በተለየ መልኩ እንደ አምላክ ተደርጎ ተወስዷል። ተመልኳል። አብርሃም ተመልኳል ወይ? ላ። ኑህ ተመልኳል? ላ። ሙሴ ተመልኳል? ላ። ማን የተመለከው? ዒሳ ዓለይሂ ሰላም። ዒሳን የሚጠይቅበት መንገድ ይለያል። አላህ በቁርአን ላይ በሱረቱል ማኢዳ የማኢዳ ምዕራፍ በሚለው ላይ እዚያ ጋር መጨረሻ ገጽ ላይ ያስቀምጡታል። ወኢዝ ቃለ አላሁ ያ ዒሳ ብን መርየም፣ ዒሳ ይመጣል። ያመለኩት ህዝቦቹን ከፊቶቹ እንዳለ ይመጣሉ። ምን ብሎ ይጠይቀዋል? አላህ ስብሓነሁ ወተዓላ ዒሳን አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ፣ አንተ ዒሳ ሆይ ለመሆኑ ከእኔ ውጭ አንተን አምላክ አድርገው ሰዎች እንዲይዙ አስተምረሃል ወይ ሰብከሃል ወይ ይለዋል። ያውና እነዚህ ሰዎች አንተን ሲያመልኩ ቆይተዋል፣ በምድር ላይ መጥተዋል። ከዚያ በኋላ አላህ መሲሁ ምን ብሎ ይመልሳል? መሲሁን በደንብ አስተውሉ ቃሉን። መሲሁ ሁሉ የሚያስጨንቀው ከራሱ ክብር ይልቅ የአምላኩ ክብር ነው። አይን አላልኩም ብሎ አይጀምርም። ከራሱ በመከላከል አይጀምርም። መጀመሪያ ለአምላክ አጋር እንደማይገባው ለአምላክ ጥራት እንደሚገባው ይናገራል። ቃለ ሱብሓነከ ይላል። መጀመሪያ አምላክ ያላህ ሆይ ለአንተ አጋር ከመኖር ጥራት ይገባህ በመጀመሪያ ይላል። ለአንተ በፍጹም አጋር የለህም። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ነገርንም ልሞግት አይቻለኝም። አምልኮን ማለት ነው። ለእኔ የማይገባኝን ነገር ልሞግት አይቻለኝም። እኔ እንዳላልኳቸውም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬውም ከሆነ በእርግጥም አውቀኸዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ነፍስ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ነፍስ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ድብቅ ነገራቶችን ሁሉ የምታውቅ አምላክ ነህና ይላል። ከዚያ ወደ ህዝቦቹ ይዞራል መሲሁ። ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ ይላል። ጌታዬ አላህ ሆይ አንተ ያዘዝከኝን ቃል እንጂ ሌላ አላልኳቸውም ይላል። አን ዕቡዱላህ ረቢ ወረበኩም ያልኳቸውም የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብቻ ነው ያልኳቸው ይላል። ይሄ ነው ምስክሩ። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል መሲሁ። በመካከላቸው በእስራኤል ምድር ላይ ሲያስተምር ጊዜ በመካከላቸው እስከኖርኩበት ጊዜ ድረስ አብሬያቸው ነበርኩኝ። ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም፣ እኔን ግን ከወሰድከኝ እንዳረግ ካደረግከኝ በኋላ አንተ ነበርክ ምድር ላይ ያሉ ሰዎችን ስትቆጣጠር የነበርከው። ምድር ላይ እኔ የማውቀው ነገር የለም የዛኔ ይላል። ከሄደ በኋላ መሲሁ አሁን ምን እንደሚሰራ ምድር ላይ አያውቅም። የዛኔ አላህ ሲያወርደው ጊዜ እየተመለክ ነው በምድር ላይ ሄድና አምላክ እንዳልሆን ካሳውቅ ይለዋል። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም፣ በመካከላቸው እስካለሁ ድረስ አብሬያቸው የተጣድኩኝ ነበርኩኝ የዛኔ ነበር። ከዚያ በኋላ ግን አንተን የምትቆጣጠራቸው ነው። ወአንተ ዐላ ኩሊ ሸይኢን ሸሂድ፣ አንተ በሁሉ ነገር ላይ ተቆጣጣሪ የሆንክ አምላክ ነህና ከአንተ የሚሰወር የሚደበቅ የለምና ብሎ ይናገራል። ይሄ ነው አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። የትንሣኤም ቀን በእነርሱ ላይ ባመለኩት ሰዎች ላይ ይመሰክርባቸዋል የሚለው። እኔ አምልኩኝ አላልኳቸውም። በጣም የሚገርመው አሁንም ድረስ የትኛውም መጽሐፍ ቅዱስ ክፍል ላይ ኢየሱስ ክርስቶስ አምልኩኝ ብሎ የተናገረበት አንዲትም ቦታ ላይ የለም። ይልቁንስ የኔንም የእናንተንም አምላክ አምልኩ እያለን ያስተማራቸው አይደል እንዴ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ ይላል። ያን አምላኩን መፈለግ ነው። አምልኮ ለእርሱ ብቻ እንደሚገባ ይናገራል። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ እኛስ ለምናውቀው እንሰግዳለን ለአብ እያለ ይናገራል። አረ እንዴ! ስለ አንዱ አምላክ ላይ ያስተምራል። በዚያ ለአንዱ አምላክ ብቻ መስገድና ማምለክ እንዳለባቸው ያስተምራል። መጽሐፍ ቅዱስ ላይ የትኛውም ቦታ ላይ አምልኩኝ ብሎ ይህንን አምልኮ የፈለገበት ቦታ የለም ኢየሱስ ክርስቶስ። ይልቁንስ የእርሱንም የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ ማምለክ ነው ያለብን ሁላችን። ወደዚያ እንጂ ሌላ ምንም አይደለም ጥሪው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ብቻ ለማስተካከል ነው የመጡት። የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ነው የሚለው እንዳለ ቁርአን፣ ሌላ ነገር አይደለም። ይወጣቻል። አላህ በቁርአን ላይ እነዚህን ታላላቅ አካሎች ይገልጻቸዋል። እነ አብርሃም እነ ይስሐቅ እነ ያዕቆብ። ዮሴፍ ሲያስተምር ምን እንደነበር ተመልከቱ። እኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላሂ ወሁም ቢልአኺረቲ ሁም ካፊሩን አለ። ዩሱፍ ምን አለ? እኔ በአላህ የማያምኑ ህዝቦችን የጣዖታውያን መንገድ ትቻለሁኝ። ይልቁንስ ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ፣ የአባቶችን የአብርሃም የኢስሐቅ የያዕቆብን መንገድ ተከትያለሁኝ አለ። መንገዳቸው ምን ነበር? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይእ፣ በአላህ ላይ ቅንጣት የምናጋራ አይደለንም እኛ እያለ ይናገራል። አንዱን አምላክ በብቸኝነት መገዛትን ነው እነዚህ ነቢያቶች ያስተማሩት።
ያ አንድ አምላክ በአንድነቱ ላይ ሶስትነት በፍጹም የለውም። በማንነቱም በምንነቱም አንድ ብቻ ነው። እርሱ ዘላለማዊ ሕያው ነው። ያ የነብያት አምላክ በሕያውነቱ ላይ ሞትነት የለበትም። ወተወከለ ዐለል ሐይ አለዚ ላ የሙት ይላል። በማልሞተው ዘላለም ሕያው በሆንኩት በእኔ ላይ ብቻ ተመኩ እያለ ይናገራል። ያ የነብያት አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ የሚገለጽ አይደለም። ያ የነብያት አምላክ ዘላለማዊ ነው። የሆነ ጊዜ ላይ ተገኝቶ የሆነ ጊዜ ላይ ፍጻሜውን የሚያገኝ አምላክ አይደለም። ያ የነብያት አምላክ ሁሉን አድራጊ ሁሉን አሸናፊ ነው። የሚሸነፍ አይደለም በፈጠራቸው ደካማ ፍጥረታቶች። ندعوكم إلى هذا الإله الذي كان يعبده إبراهيم وإسماعيل وإسحاق وجميع الأنبياء ونترك عبادة ما سواه. ይሄን አንድ አምላክ ብቸኝነት እናምልክ ነው ጥሪያቸው ነው ሰለላሁ ዐለይሂ ወሰለም። ከዚህ ውጭ ሌላ ባዕድ አማልክቶችን ተው ነው። መሲሁ ከተከበሩ ነብያቶች መልእክተኞች መካከል አንዱ ነው። መርየም በእስላም ላይ ያላትን ደረጃ እንደሰማችሁት ነው። መርየምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሁለት ቃል የገለጹባትን ብቻ ልንገራቸውና እንቀጥላለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ሲናገሩ እዚህ ዓለም ላይ የጽድቅን ማማ ካገኙ ሴቶች መካከል አንደኛዋ ነች ብለው ገልጸዋል። كمل من الرجال كثير ولم يكمل من النساء إلا 4 وهم مريم وآسيا وفاطمة وخديجة. በምድር ላይ የጸደቁ ወንዶች በርካታ አሉ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከሴቶችም እንዲሁ ጻድቃን ሴቶች አሉ ከነዚያም መካከል መርየም አንዷ ነች ብለው ተናግረዋል። አያችሁ በምድር ህይወቷ ላይ ጻድቅ ነች ብለው መስክረዋል። አላህ በቁርአን ላይ ቃል በቃል ጻድቅ ነች እውነተኛ ሴት ነች እያለ ይናገራል። ወኡሙሁ ሲዲቀቱን ይላል እናቱም ጻድቅ ነች ይላታል። በቀጣዩ ዓለም ያላተስ ደረጃ መርየም ተገልጿል ወይ በእስልምና ላይ? አዎ ተገልጿል። በቀጣዩ ዓለም የገነት ናቸው እናት ወይ? ላ የገነት ብቻ አይደለችም። የገነት ታላቅ ሴት ተብላ የተገለጸችው ነብያችን ሰለላሁ ዐለይሂ ወሰለም ብለው خير أهل الجنة أفضل نساء أهل الجنة 4 وهم مريم وآسيا وفاطمة وخديجة አሉ። የገነት ታላላቅ ቁንጮ የሚባሉ ሴቶች 4 ናቸው አሉ። ከነዚያ መካከል አንዷ የመሲሁ እናት ማርያም ነች ብለው ገልጸዋል። በዱንያ ህይወቷ ጻድቅ ነች፣ በቀጣዩ ዓለም የገነት ታላቅ ሴት ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄን አስተምረዋል። ስለርሱ የጸደቁት በምንድን ነው? ያን አንድ አምላክ በብቸኝነት በመገዛት ነው። እንደነሱ መጽደቅ የፈለገ ሰው ልክ እንደነሱ የኖሩበትን መንገድ ያን አንድ አምላክ በብቸኝነት ማምለክ ነው። በእርሱ ላይ ቅንጣት ተሰጣቀው ندعوكم إلى هذا الإله الذي كان يعبده إبراهيم وإسماعيل وإسحاق ويعقوب. እሺ ጥያቄ ያለው መቀጠል ይችላል።